ይሄንን እንግዲህ እንዳልኩ ወደዚህ ዞር ሲሉ ብለው ካነበቡ በኋላ ሻማ ነው የሚያበሩት። ማን ነው ኢየሱስ ሻማ አብሩልኝ ብሎ ያለው? የቱ ጋር ነው? እኔ በጌታ ነገሩ ሻማ አብሩልኝ ያለው ኢየሱስ የቱ ጋር ነው? ለኢየሱስ ሻማ የምታበሩለት ከየትኛው መጽሐፍ ላይ ተምራችሁ ነው? ጨለመብኝ አለው ሆይ አንዳንዱ የሻማውን ጥብጣቢ እግሩ ላይ ጭቃ ይመስል እስኪለጠፍ ድረስ ነው የሚያነደው። ወዳጄ አንተ ከውጪ ሻማ ትለኩስለታለህ። ኢየሱስ ግን በውስጥህ ብርሃን እንዲሆን ከፈለክ መጽሐፍ ቅዱሳችን ሲናገር በቆሮንቶስ መልእክት ላይ እንደዚህ ይላል። ለምን አላነበውም ወዳጄ? ቴንኪው የኔ አባት። የእግዚአብሔር ልጅ ኢየሱስ ክርስቶስ ቅዱሱ ጌታ ለዘላለም ስም ይባረክ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ይሁን። የአባቶቻችን አምላክ ጌታ ኢየሱስ እናመሰግንሃለን። በእውነት እንዳንተ ያለ ማን ነው? በአንተ የተደረገልን እንደዚህ ይላል። ስለዚህ ምክንያት ምሕረትን እንደተሰጠን መጠን ይህንን አገልግሎት ስላለን አንታክትም ይላል ጳውሎስ። ነገር ግን የሚያሳፍረውን ስውርን ነገር ጥለናልና በተንኮልም አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቅልም። እንዴት ደስ እንደሚል ረገጥ አድርጎ ነው የሚናገረው። የእግዚአብሔርን ቃል በውሸት አንቀላቅልም፣ ከተረት ጋርም አናጨማልቅም። እኔ ስጨምርበት ማለት ነው። ተረት ጨምረህበት እነንተና ብለው እነንተና አሉና ከዛ እነንተናና እነንተና ደግሞ በዚህ ጉዳይ ላይ አይስማሙ ብለን አንልም። የእግዚአብሔርን ቃል በውሸት አንቀላቅልም። እውነትን በመግለጥ በእግዚአብሔር ፊት ለሰው ሕሊና ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው ካለ በኋላ ለእነርሱ የእግዚአብሔር ምሳሌ የሆነውን የክርስቶስን የክብሩን ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ካለ በኋላ የሚለውን ስሙት። ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን። ቁጥር 6 በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ። እንዴት ድንቅ ነው አንተዬ! የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ ይላል። ከድማጅን ብራዘር አንተ ኢየሱስ በልብ ውስጥ ብርሃን ልሁንና እኔ ላብራልህ ይልሃል። አንተ ከውጭ ሻማ ታንቦግቡጋለህ፣ ጧፍ ትለኩሳለህ። አነደዱት፣ አቀጣጠሉት እኮ ችቦ አደረጉት ተብሎ እንዲባል ማለት ነው። እነ ሚካኤል ከሰማይ የዛሬው የተለየ ነው ብለው እንዲሉ ማለት ነው። ብራዘር ባይሱዙ አስጭና አይደለም አገሩን ሁሉ ጧፍ አድርገህ ኢትዮጵያ ራሱ እንኳን አገሪቱን እንደ ጧፍ እንኳን ብታነዳት እግዚአብሔር ዞር ብሎ አያየው። ኢየሱስ ሻማ አብሩልኝ፣ ጧፍ አብሩልኝ፣ አንቦግቡጉልኝ አላለም። አንተ ህይወትህ ውስጥ ጨልሞ ያለ ክርስቶስ ሆነሽ ያለ ክርስቶስ ሆነ በውጭ ሻማ የምታበራው ለማን ነው? ለኢየሱስ። እሱ እኮ ብርሃን ነው። ለብርሃን ብርሃን አታበራለትም። ኢየሱስ ብርሃን ነው። የሰይጣን አናቱ የተመታየውን በጌታ በኢየሱስም ኢየሱስ ብርሃን ነው። አምላኬ ብርሃን ነው። እግዚአብሔር ብርሃን ነው። በእርሱ ዘንድ ጨለማ ከቶ የለም የምትለው ትእዛዝ ይህች ናት ብሏል። በቃ እግዚአብሔር ብርሃን ነው። እኔም ማበራለት አንተ የምታበራለት ብርሃን የለም። እሱ ማንም ሊቀርበው በማይችል ብርሃን ውስጥ ስለሚኖር በዘላለም ተራሮችም ላይ ሆኖ በድንቅ ስለሚያበራ እግዚአብሔር ብርሃን ነው። ጨለማ በሱ ዘንድ ምን ሄደ? የለም። ጨለማ በእኛስ ዘንድስ አለ፣ በሰው ልጆች ዘንድ አለ። የት? በኢየሱስ ክርስቶስ ጌትነት በማያምኑ ውስጥ ይህ ጨለማ አለ። እኔ አሁን በውስጤ ጨለማ አለ ብያለሁ፣ ምክንያቱም ጨለማዬ ተገፈፈ። ኢየሱስን የህይወቴ አዳኝና ጌታ አድርጌ ስቀበለው በልቤ የበራ የክርስቶስ የክብሩ ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነው ይላል። ሃሌሉያ! እንዴት ደስ ይላል አንተዬ! እንዴት ደስ ይላል! በልባችን ጨለማ ውስጥ ብርሃን ይብራ አለ። የክርስቶስ የክብሩ ወንጌል ብርሃን፣ የወንጌሉን ብርሃን ማለት ነው። ቃል እግዚአብሔር ሲሰበክ ስትሰማ በልብ ውስጥ ያለውን ጨለማ የሚያበራ እውነት እዚህ ውስጥ ነው ያለው።
ኦ ጌታዬ መንፈስ ቅዱስ ለዘላለም ስም ይባረክ። ይሄ እግዚአብሔር ቃል ብርሃን ነው። ይሄ እግዚአብሔር ቃል በእምነት በጆሮ ሲሰማ ጌታ እንዳለ ጆሮአችሁን አዘንብሉ ቃሌንም ስሙ ብሎ እንዳለ ሰው እግዚአብሔርን ቃል ሲሰማ የሰማውን ቃል በእምነት ሲያዋህደው በልቡ ውስጥ ባለ ጨለማ ውስጥ ብርሃን ይብራ ይላል ማለት ነው። ኦ የኔ አባት ስለዚህ እኔ አሁን በጨለማ ውስጥ አይደለሁኝ ያለሁት በጌታ በኢየሱስ ክርስቶስ በማመን ከዛ ከድቅድቁ ጨለማ ወደሚደነቅ ብርሃኑ አውጥቶኛል። የሱም በጎነት ልናገር ይሄው ጨለማዬን አበራው ይላለሁ። ጨለማዬን አበራው። አሁን እንዳልበራለት ሰው ጨለማ እንዳልበራለት ሰው እኔም ውስጥ ጨለማ አለ ብያለሁ። ኖ ጨለማ እንዳይኖር ተጠንቀቅ ብሎኛል። ብርሃን በርቶልኛል። ብርሃን በርቶልናል። ወንድሜን አሁን ወንድምነት ዳኒን ወይ ወንድምነት ሰኒን ብጠላ ወይ ኤፋን ብጠላ ወይ አሞጽን ብጠላ በጨለማ ውስጥ እኖራለሁ። ወንድሞቼን እየጠላሁ ስለሆነ ማለት ነው። እንደዛ እንዳልኖር ተጠንቀቅ ብሎኛል። በአንተ ያለው ብርሃን ጨለማ እንዳይሆን ተጠንቀቅ ብሏል። ነገር ግንስ ብርሃን በርቶልናል። ብርሃን በርቶልናል። እንደዚህ ብለን እንዘምራለና እንደዚህ ብለን እንዘምራለን። ወንድሞችና እህቶቼ ሙሉ ወንጌል ቤተክርስቲያን ወንድማችን ዮሴፍ አያሌው ሊያገለግል መጥቶ ነበር። እኔ ደግሞ እዛ አሁን ፓስተር ሆኗል። እዚህ እኛ ጋር የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ስም እየጠራው ነው የምናገረው። እኔ ስም ስጠራ ነገሩ እውነት እንደሆነ ጄኒውን እንደሆነ እንድታውቁ ማለት ነው። እንደማልዋሽ አምላክ እግዚአብሔር ያውቃል። ወንድሜ በለጠ የሚባል አለ። አሁን ፓስተር ሆኗል። አይ ቲንክ ልደታ መካኒስ ማን ነው ልደታ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ብራንች ላይ ይመስለኛል። ልደታ አጥቢያ ላይ ፓስተር እንደሆነ ሰብቻለሁኝ። አሁን የሱ ባለቤት እውቅ አትሌት ናች። አትሌቲክስ ተወዳዳሪ ናትና በጌታ የምታምን እህት ናት። ይዛኝ ሄደች። በሌን የምታውቁታላችሁ። ኦኬ በቃ እና ይዛኝ ሄደች። ዛ ከነሱ ጋር ሄጄ እንጦጦ መካነ ኢየሱስ ነበር እኔ ያውቅ የነበረው። ለካ ከመካነ ኢየሱስ በላይ አሁን ካልፈረሰ ወደ ውስጥ ገባ ብሎ እዚህ ታክሲ ተራ ምናምን ነገር ጋር ሙሉ ወንጌል ቤተክርስቲያን ወደ ውስጥ አለ። እዛ ከሰዓት በኋላ ፕሮግራም ነበረ። ይዛኝ ሄደች። አይ ቲንክ ቅዳሜ ቀን ይመስለኛል ወይ ቅዳሜ ወይ ሮብ ነው። ግን ይሄ መዝሙር ሊከፈት ማነው ይሄ መዝሙር ሊለቀቅ አይ ቲንክ በአለ አሁንም ሙሉ ወንጌል በቃ እዛ ማለት ነው። እና ጆሲ እዛ ሊያገለግል መጣ። የቀበና አጥቢያ የገነት ቸርች ቤተክርስቲያን አገልጋይ ምናምን ነገር ብለው ሲያስተዋውቁት አይቻለው። ትንሽ ረዘም ያለ ነው። በአካልም ስለማውቀው ጆሲዬ ማለት ነው። ቀጥሎ ያላትን አዝማች በጣም ነበር ደጋግሞ ሲያዜመው የነበረው። እና እህቶችና ወንድሞቼ በጣም ብዙ ጊዜ ያለቀስኩባቸው ቦታዎች አሉ። በጌታ መንፈስ ተነክቼ እስካሁንም ድረስ አለቅሳለሁ። ጌታ ኢየሱስ ይባረክ። በጣም ደስ ይለኛል፣ ሐሴት አድርጋለሁ። ውስጤ በጣም ነው የሚፍለቀለቀው። ይሄ ከጌታ የተቀበልነው የክርስቶስ መንፈስ እንደሆነ ታውቃላችሁ እግዚአብሔር ወንዶችና ሴቶች ልጆች። የዛን ቀን ግን ይህንን አዝማች ደጋግሞ አሁን ቀጥዬ የምከፍተውን አዝማች ደጋግሞ ነበር ይዘምረው የነበረው። እና ካሴቱን የት ላገኝ ምናምን ነገር እያልኩኝ ስንወጣ ጠየቅኳት። እሷ አይ አዶ ነው እንግዲህ ገና ምናምን ነገር ብሎ ሲሉ የዛኑ ቀን ነገሩን። ገና አልተለቀቀም ይለቀቃል በቅርብ ብሎ የሚል ማለት ነው። ጆሲ ይህንን ለካ በየመድረክ ላይ እየሄደ ይዘምረው ነበር። የዛን ቀን የሰማሁት ሽሮ ሜዳ ሙሉ ወንጌል ቤተክርስቲያን እንዲህ ይላል። እኔ በጣም ብዙ ጊዜ ዘመድ ሞቶብኝ አልቅሻ ቃለሁኝ፣ ጓደኞቼ ሞተው አልቅሻ ቃለሁኝ። ግን በጣም አስታውሳለሁ እዛ በመጀመሪያ ያቺው ሙሉ ወንጌል ቤተክርስቲያን እቺ ጉደኛ ይቱ ብያለልህም ወንጌል ይዛ የመጣችልኝ ቤተክርስቲያን ስለሆነች እነሱ ባዘጋጁት ኮንፈረንስ ላይ እዛ ኤግዚቢሽን ማዕከል ሲሰበክ ስለ ነብዩ ኤልያስ በተሰበከ ቀን ልክ ያለቀስኩትን እንደዚሁም ሽሮ ሜዳ ሙሉ ወንጌል ቤተክርስቲያን ጆሲ ይሄንን አዝማች ብቻ ደጋግሞ ይዘምረው ነበር። አረሳውም ወንድሞችና እህቶች እንዴት እንደተቀመጡ ወንበሩ አግራሚ ወንበር ነው። እንዴት እንደነበርኩ ራሱ አውቃለሁኝ። የወንድሜ የፓስተር በለጠ ሚስት አትሌቷ አብራኝ ነበረች አጠገቤ። ገና ወደ ጌታ የመጣሁባቸው አመታቶች ናቸው። አሮ ነው 4 ወይ 5 ዓመት ምናምን ነገር ከዛ በፊት ከነበረው የ5-6 ዓመት ምናምን ነገር ወደፊት ከነበረ ማለት ነው። ኦ ማይ ጋድ እኔ ታቅልሻለሁ ድላዊት
ግን በቃ ጌታን እወደዋለሁ። በቃ አምላኬ ልቤን ያውቃል። እናንተም ታውቁታላችሁ ለጌታ ያላችሁን ልብ ማለት ነው። ኢየሱስ ስትለኝ በቃ ከተቀመጥኩበት ደንብሬ ነው የምነሳው፣ ደስ ብሎኝ ማለት ነው። ያቅበጥብጠኛል የሚያረጋትን አሳጣት ተብሎ እንደሚባል ማለት ነው። በቃ ደስ ይለኛል፣ ደስ ይለናል አይደል ወይ? ስሙ እኮ ጣፋጭ ነው። አንተ ወንድሜ የቀመሰ ብቻ ያውቀዋል። ቸርነቱን የቀመሰ አባትነቱን ያቀመሰ በጎነቱን የቀመሰ ርኅራኄውን ያየ አባትነቱን ያየ የቸርነቱን ብዛት ያየ ትህትናውን ያየ መጽሐፍ ውስጥ ስታየው ትህትናውን ያየ ሰውን መውደዱን ያየ እኔን መውደዱን እና ወይኔ ጌታ ስም ይባርክ። ጆሲ የዚህን ቀን በቃ ዘን ብሎ ደጋግሞ ይሄን ላይጨልምብኝ አንዴ አብርቶ ብሎ የሚለው ከፊቴ ጌታ ሄደና እንቅፋቶቹን አነሳሳና አደላደለው፣ ህይወቴ ቀና እያለ። አባቶች አምላክ ስም ይባረክ። የልጅነቴ ጌታ ኢየሱስ ስም ይባረክ። አባዬ ሳላቅህ በቀር ኖሮ ነበር የሚቆጨኝ። አንተን ሳላቅህ ዘመኔ አልቆ ወደ መቃብር ብገባ ኖሮ ተመልሼ ላስተካክለው ወደማልችለው ዘላለም ውስጥ ሳልጠራ አንተ ሳትደርስልኝ ታሪኬ ተዘግቶ ምዕራፌ ተዘግቶ ቢሆን ኖሮ ምን በዋጣኝ ነበር። ግን ራራህልኝ የኔ አባት። አዎ ከፊቴ ቀድመህ ሾሆን አንስተህ በልቤ ላይ ያለ ጨለማ ላይ ብርሃን ይብራ ብለህ የቃልህን ብርሃን በስብከት ሞኝነት ሰበከኝ። አንተን ሲነግሩኝ አመፀኛ ሆኜ እምቢ እንዳልል ልቤን የዛን ቀን ለእውነት ለህይወት ንስሐ እንዲሆን የደገፍከኝ ጌታዬ ስም ይባረክ። የኔ አባት ስም ይባረክ። ተስፋዬ ጫላ መዝሙር ስሰማ እንደዚህ የሰማኋቸው መዝሙሮች አሉና ለሰው አውጥቼ እንደዚህ ነው ይሄ እኮ ማለት ይኸውልህ እንደዚህ ነው ብዬ ላስረዳው ማልችለው ከውስጥ የሆነ በሰው ቃል እንደዚህ አውጥቼ ልናገረው ማልችል መንፈሳዊ መረዳት ውስጤ ሲፈስ ወንድሞቼ እና እህቶቼ አረሳውም ጌታዬ እንዴት እንደደረሰልኝ አረሳውም። እንዴት እንደነካን እኮ ወንድሞቼ እና እህቶቼ እንዴት እኮ እንደነካሽ እንዴት እንደነካ እኮ ብታቅ የጌታ አነካክ የእግዚአብሔር ልጅ ፍቅር የኢየሱስ ክርስቶስ ፍቅር በውስጣችን በመንፈስ ቅዱስ የፈሰሰውን ዓለም እናቴ ትሙት ብለን ብንለው አባቴ ይሙት ዘሮች የሚለቁ ብለን በፈለገ መሐላ ልናረጋግጥላቸው ብንፈልግ አያምኑንም። በመንፈስ ቅዱስ የፈሰሰ እግዚአብሔር ፍቅር በውስጣችን ማለት ነው። እና በቃ ይህን መዝሙር ስሰማ ደጋግሞ በቃ አንዱን ስንኝ ይህን ስንኝ ብቻ ነበር ይለው የነበረው። ጆሲ አይ ቲንክ ካናዳ አሜሪካን ያለው ያስታውሰዋል። ያን ጊዜ ባያስታውሰውን ያስታውሳለሁ። ሽሮ ሜዳ ሙሉ ወንጌል ቤተክርስቲያን ወደ ውስጥ ገባ ብላ ያለችው የኔ አባት ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ቀን ጌታን የተቀበልኩባት ቀን፣ ንስሐ የገባሁባት ቀን፣ በመድረክ ላይ ጠርተውን ጌታን ተቀበሉ ብሎ ሲሉ እጆቼን አንስቼ ከቢሮ የእኛን 6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን የምታውቁት የአገልጋዮቹ ቢሮ የነበሩባት የምታውቁ ሰዎች ካላችሁ የነ ፓስተር ቡሊ የነ ፓስተር ለገሰ ቢሮ እዛች ጋር በትንሽዬ ቴሌቪዥን ስክሪኑ ሞልቶ ትልቁ አዳራሽ ሞልቶ በትንሿ ቴሌቪዥን ነበር ይታይ የነበረው። ከዛ ጀምሮ እጆቼን አንስቼ መንገዱን ተሻግሬ ስክሪኑን አልፌ ትልቁ አዳራሽ እስክደርስ ድረስ አንተ ለካ እውነት ነበር ያስባሉኝ፣ ለካ እውነት ነበር። ዓለምን ክጃለሁ፣ ኃጢአትን ክጃለሁ። ኢየሱስ አንተን የህይወቴ ጌታና አዳኝ አድርጌ በልቤ እቀበልሃለሁ ብዬ ስል ወንድሞች እና እህቶች የሰው ታሪክ ይቀየራል። ለካ እንደዚህ እውነት ነው። ወንድሞች እና እህቶች ፌክ እኮ አይደለም ማለት ለካ እንደዚህ እውነት ነው። ተለማምጄ የማላቀው ሰላም፣ እረፍት፣ ደስታ ቃላት የማይገልጠው ውጫዊ ነገር ታይቶ ምናምን ነገር የለም። ላማኝካ የተፋችው ልብስ የሚመስል ልብስ ነበር የለበስኩት ያኔ። በልብስ ነው አይርሚ እንዴ ባደረከው ኮፍያ ነው እንዳታ ያኔ የለ። በዚህ ብሩ ደግሞ ደስ ይላል። በልብስ ነው ልብሱም የለም አለ የተባለውም ራሱ እንኳን አንተ አይታው አይደለም እኔ ራሴ የማፍርበት ልብስ ነው። ምንድነው ደስ የሚለኝ
ልቤን ደስታ የሞላው ሊልዬ ዘመረችልን በኋላ ላይ ማለት ነው። ዝም ብሎ ደስ ተስፋ ደስታ ሰላም ዝማሬ ጌታ ኢየሱስ ስም ይባረክ፣ መንፈስ ቅዱስ ስም ይባረክ። ሌሊት ተኝቼ በስጋ መንፈሴ ጌታን ያመሰግናል፣ ይዘምራል። እዚህ ጋር ሌላ ነገር ተፈጠረ። አንተዬ የማላቀው እንግዳ ነገር እዚህ ግን ደስ የሚል መንፈስ ደስ የሚል መቃጠል እና እየቆየሁ እዚህ ድምፅ መስማት ጀመረው። እዚህ ነው የምሰማው ብራዘር፣ እዚህ ነው የምሰማው። ከዚህ ከውጭ አይደለም። ከዚህ ከውጭማ እንደናንተ እንደናኛ የሚያወሩ ሰዎች ነው። እዚህ ነው መስማት የጀመርኩት ለካ። እና በኋላ ስጠይቅ እግዚአብሔር እኮ ይናገራል። ዋት እውነታችሁን ነው? አዎ ጌታ እኮ ይናገራል። ምን አለ ሲሉኝ፣ ወይኔ ጌታ ኢየሱስ ወይኔ ልበል እንጂ እንዴት ደስ እንደሚለኝ እንዴት ደስ እንደሚል እዚህ ሌላ ድምፅ ማን ነው ብዬስ በልብ ያስገባው ጌታ ነው አሉ እኮ ኢየሱስ። አዎ እና እኔ ውስጥ አለ። አዎ በመንፈሱ አንተ ውስጥ አለ አሉ። ያድናል አለ አንተ ውስጥ አሉ። አዎ ለዛ ነው የሚያወራ አሉ። ምን ይልሃል ብለው ነው ጠየቁኝ። እማየው ራእይ የሚያሳየኝ ህልም። እኔ ትናንትና ብጠይቀኝ ብራዘር ህልም የሚባል ነገር አላውቅም፣ ቅዠት ነው። እግሬን አንጠልጥለው ገደል ውስጥ ሲጨምሩኝ እንደዛ ነበር። በጌታ በነበርኩበት ሳለ የሆነ እብድ የሚመስል ጭራቅ ነገር ሲያባረረኝ እንደዛ ነበር ነበረው። ጌታዬ ኢየሱስን ከተቀበልኩበት ጊዜ ጀምሮ ይሄኛውን ሳይሆን ይሄማ ድሮም ሲፈጥረኝ ከፍቶታል። እዚህ ሌላ አይን ተከፈተ ማለት ነው። አንተ እንደኛ እኮ የታደለ እኮ ሰው እኮ የለም። ሂድ በኦርቶዶክስ ሃይማኖት፣ እኔ የነበርኩበት ሃይማኖት ስለሆነ ለማናቸውም እግዚአብሔር አይናገራቸውም። እግዚአብሔርም ተናገረን ብለው አይሉ ስለማይናገራቸው። ለምን? ሙት መንፈስ ማለት ነው። ከነበርኩበት ሃይማኖት አገልግልበት የነበረ ሃይማኖት ሂድ ቢናገራቸውም ራሱ አያስተውሉትም። ያው እግዚአብሔር በአንድ በሌላ መንገድ ይናገራል፣ ሰው ግን አያስተውሉም ነው አይደል ብሎ የሚሉት። በህልም እንኳን ይናገራቸው እንኳን ቢፈልግ ብዙዎቹ አያስተውሉትም። ህልም እንደፈቺ ነው ምናምን ነገር ብለው የሆነ ህልም የሚፈቱ ሰውዬ ጋር ምናምን ነገር ይሄዳሉ። ወይ እንደማማዝናሽ አይነት 200 ብር ምናምን ነገር እየተቀበሉ እሳቸውም ህልም እፈታለሁ ብለው ሲሉ አይቻለው። ድራማውም ምንም ባላቅም ማለት ነው። ያም ሆነ ግን ብራዘር ሂድ በእስልምና ሃይማኖት እግዚአብሔር አይናገራቸውም፣ አይሰሙትም የጌታን ድምፅ የታውቀውት እግዚአብሔርን። ሂድ በካቶሊክ ሃይማኖት ስርዓት ብቻ ነው። ሴንት ሜሪ በቃ ያው ነው። በእኛ ጋና ሳሊ ለነ ቅድስት ቅድስት ሆይ ለምኝልን በቃ ያው ብቻ ነው። እሱ አይለምንም፣ ለምኝልን። ብራዘር አንተ አትለምንም እንዴ? ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ ብሎ ያለው በእውነተኛው በእግዚአብሔር ልጅ በኩል መታታ አንኳኳም እንዴ? ለምኝልን አይናችን ነሽ ማርያም ለምኝልን። እንዲህ ነበር ስንል የነበረው። እኛ ሰፈር ለሰፈር እየዞርን ጫት እንቅማለን፣ እሷ ትለምንልሃለች። አንተ ቁጭ ብለህ አንተ ሰፈር ላይ ቁጭ ብለህ ድንጋይ ላይ ቁጭ ብለህ የሰው ሴት አላስወጣ አላስገባ ብለህ ሴት ጠበስኩ እንትና የምትባለዋን ሴትዮ አስጨርሽን ብዬ አልኳት ብለህ ትላለህ። ኦኬ ሲኦል ሰይጣን ሲኦል ጨምሮ ይጨርሰሃላ። ሰፈር ላይ ቁጭ ብለህ ሴት ትላከፋለህ። እመቤቴ ለምኝልን ብለህ ማለት ነው። አንተ አትለምንም። አለማመኑንም ራሱ አያውቁትም። ድግምት ነው። ወዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ብሎ ይጀምርልሃል። በቃ ያችኑ 52 ሰኞች በአመት ውስጥ ቢኖሩ 52 ሳምንታት 52 ተመሳሳይ ቃላት በቃ አለቃ። ይህንን አንብበው ሲጨርሱ ንስሐ እንኳን አይገቡም። ንስሐ እንዲገቡ የእውነተኛ ወቀሳ በህሊናቸው ላይ አይመጣም። ለምን? ህይወት ሰጪ ቃላቶች አይደሉም። ወደ እግዚአብሔር እስካል ወደ መጽሐፍ ቅዱስ ስንመጣ እግዚአብሔር ያደረገውን በክርስቶስ ኢየሱስ የተሰራልን የቤዛነቱን ስራ ስታየው አቤት 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 ኢየሱስ ያደረገልህን ስታውቀው ስታነበው ህይወትህን የሚያነብ መጽሐፍ ብቻ ነው። ኖቴ
ይሄ ሰው ሰራሽ የሰው አይምሮ ጭማቂ ፈጥሮ ደብተራዎቹ በግዕዝ ግጥም ገጥመው ሰላም ለጽንሰትኪ ምናምን ነገር እያለ ማለት ነው። በቃ ይሁን ለአስናንኪ ለጥርስሽ ለአዛንኪ ለጆሮሽ እያለ ማለት የገጣጥሙት ግጥም ነው። ተወሱን ዛው ይድገም መድኃኔዓለም እስኪጠራው ማለት ከድግምቱ። ወደዚህ ግን ስትመጣ ሰላም ለአስናንኪ የሚባል ነገር የለም። ለከናፍርኪ የሚባልም ነገር የለም። አባቶቻችን ሐዋርያት በከንፈሮቻቸው የነገሩን የሱም በጎነት ነው። ተሰምቻለሁ ሆይ ግልጽ አይደለም እንዴ? ተሰምቻለሁ ሆይ አባቶቻችን ከንፈሮቻቸውን በከንፈሮቻቸው የነገሩን የጌታን በጎነትና አዳኝነት ነው። የኢየሱስን ትህትና፣ ፍቅሩን፣ ምሕረቱን፣ ሰውን መውደዱን ቁልጭ ብሎ ታያለ ማለት ነው። የጌታን ምሕረት፣ የጌታን ቸርነት፣ የጌታን በጎነት፣ የጌታን ትህትናውን፣ ሰውን መውደዱን ኃጢአተኞችን ሊያድን ክርስቶስ ወደዚህ ዓለም እንደመጣ የተነገረው በጌታ የተደረገልን የቤዛነትን ስራ ስታነብ አይኖች መከፈት ይጀምራሉ። በእውነት ነው ብዬ የምላችሁ ይላችሁ። መንፈሳዊውን ዓለም ለመረዳት የምትፈልጉ ከሆነ ወንድሞች እናቶች አንድ ነገር ብቻ ልንገራችሁ። እባካችሁ በተሰቀለው ጌታ በኢየሱስ ክርስቶስ ስም ልለምናችሁ፣ የሰው ልጆች የሆናችሁ የሰው ዘር የሆንክ በሙሉ እባካችሁ 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 ልለምናችሁ መጽሐፍ ቅዱስን ማንበብ ጀምሩ። በቃ ሌላ መሯሯተውና መጽሐፍ ቅዱስን ብቻ ማንበብ ጀምሩ። በቅንነት ፈልጉት እግዚአብሔርን። የቃልን ፍቺ ያበራል ተብሏልና ጌታ ሆይ የቃልን ፍቺ አብራለን ብላችሁ በቅንነት መጽሐፍ ቅዱስን አንብቡ። ኤርሚያስ ምን አለ ትለኛለህ? እህቴ ምን ያለ ትይኛለሽ? ህይወትህ ከዕለት ወደ ዕለት ወደ ዕለት እየተቀየረ ንግግር እየተቀየረ ውስጣዊ ማንነት እየተቀየረ ትዕቢተኛ ሆነ ከሆነ ሀምብል እየሆንክ ነው የምትመጣው። ቂመኛና ይቅር ማለት ያቃተህ ከሆነ እግዚአብሔር ልብህን ያዘጋጀዋል። ቃሉ ራሱ መዶሻ ስለሆነ በልባችን ባለ ጨለማ ላይ ብርሃን ይብራደል ብሎ ያለው ቅድም ያነበብኩት ላይ ልክ የእግዚአብሔርን ቃል ፕሊስ በጌታ 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 ልለምናችሁ መጽሐፍ ቅዱስን አንብቡ። እኔ እነዚህ ውስጥ ስንቶቹን በቃሌ ሸምድጄ እንዳያስኳቸው እውነቴን ብዬ እምላችሁ ከእነዚህ ውስጥ ማለት ነው። እዚህ ውስጥ ያሉ መልክአ መልኮች የጸሎት መጽሐፍት ውዳሴ ማርያም፣ አንቀጸ ብርሃን፣ የወድስዋ መላእክት ምናምን ነገር ከተባሉት ውጭ መልክአ ማርያም፣ መልክአ ኢየሱስ ከተባሉት ውጭ መልክአ ሚካኤል፣ መልክአ ጊዮርጊስ፣ መልክአ ስላሴ፣ መልክአ መድኃኔዓለም ስንቱን መጽሐፉን ሳልከፍት ነበር ሸምድደን የምናውቅ የነበረው። ግን ምንም አልጠቀመኝም። ምንም ህይወት አልሆነኝም። ህይወት የሚሆንህ ህይወት ሊሆንልን የተጻፈው የእግዚአብሔር ቃል ነው መጽሐፍ ቅዱስ። አሁን ህዝባችን ሁሌ ይህን የእግዚአብሔርን ቃል የሚያነብበት ጊዜ የለም። ለምን? ኦክፓድ ነው፣ ተይዟል። ጊዜው፣ ዘመኑ፣ ወራቱ በሙሉ ተይዟል። ታውቃላችሁ መጽሐፍ ቅዱስን የማንበቢያ ቀን ተብሎ አንድ ቀን እንኳን በሳምንት ውስጥ ላሉት ከ7 ቀናቶች ውስጥ አንዱን ቀን መጽሐፍ ቅዱስ የሚነበብበት ቀን ነው ብላ እንኳን ኦርቶዶክስ አልሰየመችም። ከሳምንት እስከ ሳምንት፣ ከወር እስከ ወር፣ ከዓመት እስከ ዓመት የሚያርቡት ይህንን ነው። ሰኞ ይህንን አንብበህ ቆይ ማክሰኞ ይህንን አነባለሁ እንዳትል፣ የለም ማክሰኞ ተጽፎላል። እሺ ማክሰኞና ሰኞ ይሄኛውን ካነበብኩ በኋላ ሮብ አነባለሁ ብለህ እንዳትል፣ ሮብ መጽሐፍ ቅዱስ ሮቡም ይዟል፣ ኦክፓር ነው ተይዟል። እሺ ቆይ በቃ እንደምንም ሐሙስ የቀን ቅዱስ ብለው በሚሉት ማለት ሲጀምር የቀን ቅዱስ የሚባል የለም። ቀኖቹ ክፉዎች ናቸው ነው ብሎ ያለን መጽሐፍ። ሐሙስ የቀን ቅዱስ ብሎ የሚለው ቃልቻና ዘፋይ ብቻ ነው። ኦኬ እግረ መንገዴም ማለት ነው። ኦኬ እና ቆይ ሐሙስ 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 አነባዋለሁ ብለህ እንዳትል፣ ሐሙስ ደግሞ የሐሙስ አለለ። ኦኬ እንደምንም ብዬ አጣብቤ አርብ ቀን አነባለሁ መጽሐፍ ቅዱስ እንዳትል፣ ደግሞ አርብ አለ ዘዕለተ አርብ። ኦኬ በቃ አምስቱን ቀን እንደምንም አምስቱን ቀን ይህን ደግሜዋለሁ። በቀዳሚት ሰንበት በሰንበት ቀን ቀዳሚት እሑድ ቀዳሚ ሰንበት እሱ ላይ አነባለሁ እንዳትል፣ ያለ ቅዳሜ የት ነው የምታመልጠው? ማምለጫ የለህም። ሰይጣን ያው ዝግትግት አድርጎ ቀኑን ይሄስ አፈርደቼ ለምን አይገጥም አይነበብም? በኦርቶዶክስ ይህንን ለማንበቢያ ቀን ብለው የሰየሙት አንድ የለም። አንድ የዕለቱን አላደርሽም እንዴ?
ዛሬ ስመጣ እንቅፋት መታኝ ብላ ትላለች። ምን የዕለቱን አላደረሽም? ሰይፈ ሥላሴ አልደገምሽም እንዴ? የእመቤታችንን የሐዘኗን ጸሎት አልደገምሽም ይላል። እሺ እሁድ አነባለሁ ብለህ እንዳትል፣ እሁድም አለልህ እሁድ አለ እና የሚቀጥለው ሰኞ ላይ እንዳትል አለ ይጠብቃል። የዛኛው የባለፈው ሰኞ እዚህ ተቀምጦልሃል። ሰይጣን ድገሙ ብሎ የሰጣቸው የሃይማኖተኞች ድገሙ ብሎ የሰጧቸው ይህን መጽሐፍ ነው። ይህንንስ የእግዚአብሔርን ቃል በፍጹም ሁሌ እንደምናገረው ሃይማኖተኞች ቤት ይህን መጽሐፍ ቅዱስ ብቻ ገልጣ አታንብበው። መጽሐፍ ቅዱሱን ብቻ መንገድ ላይ ይዘህ እንደዚህ ስትሄድ ግልምጫቸውን ታያዋል። ይህን መጽሐፍ ማለት ነው። እኔ ለማናደድ ብዬ ሳይሆን የትኛውን ቦታ ላይ ይዤው የሚሄደው ትጥቄ ነው። በውስጤም የተሞላሁት በእጄም የማይጠፋ እና ይዘህ ስትሄድ ትላለች። አባጠግብን ታልፈዋች ሽንሽናም ሴትዮ ሽንሽን ቀሚስ የለበሰችዋ ብላ ትላለች። ይህንን ይዘህ የእግዚአብሔር ቃል ሕይወትን ይሰጣል ኢየሱስ ጌታ ነው ብለህ ካልክማ እንዴት ነው ሃይማኖት ማለት? እንዴት ነው ሰፈራችን የደፈርከው አንተ? እንዴት አይነት ጋጥ ወጥ ነህ እባክህ! ከየት ነው የበቀልከው አንተ? ማለት እኮ ማን ያሳደገ እንዲህ አይነት ብልግና አደባባይ ላይ ይሏል እንዴ? የእግዚአብሔር ቃል እኮ መጽሐፍ ቅዱስ እግዚአብሔር አዳኝ ነው ብሎ ስለሚል እኮ የጌታን እኮ ማዳን የተናገርኩ እኮ አንተ ማን ስለሆንክ ትናንት መተህ ልጅ ለእናቷ ምጥ አስተማረቻት ተብሎ እንደተጻፈ ብለው ሊሉ ሁሉ ይችላሉ። ይሄ ተረታም ትውልድ ተብሎ እንደተጻፈ ሊሉ ይችላሉ። እናት ለልጇ ምጥ አስተማረቻት ተብሏል። አንተ ትናንት እናት ወልደ መጽሐፍ ቅዱስ ሊነግሩን አሉ። ለአባቴ እኔ መጽሐፍ ቅዱስ የነገርኩት፣ ለእናቴ እኔ መጽሐፍ ቅዱስ የነገርኳት አለች እናቴ በሕይወት። ለወንድሞቼ ለእህቶቼ በሙሉ እኮ አልኩ በሙሉ አሰልፌ እኔ መጽሐፍ ቅዱስ የነገርኳቸው። ይህም ብቻ አይደለም፣ በተወለድኩበት መንደር ባደግኩበት ቀዬ ገበሬ ማህበሩን ሰብስቤ እንዳለ የነገርኳቸው ነኝ። አብሬያቸው ለቀደስኳቸው ካህናትና ዲያቆናት ቁጭ አድርጌ አውድማ ላይ ጌታ አምጥቶ ቁጭ አድርጌ መጽሐፍ ቅዱስን የነገርኳቸው። ይሄ መጽሐፍ ቅዱስ መሆኑን እንኳን ስንት ገበሬ ያውቀዋል? በሀገራችን በኢትዮጵያ አያውቁትም። እኛ ቤተሰብ ውስጥ አባቴ ቤት መጽሐፍ ቅዱስ አልነበረም። እኔ ነኝ ጴንጤ ኮንኩ በኋላ ገዝቼ ለአባቴ የሰጠሁት። ኦኬ፣ እየሰማህ ነው? አዎ። አያታችን ምንድን ምንሽር፣ ቀንበር፣ ሞፈር እንደዚህ ነው ያወረሰን የነበረው። የቅቤ ቅል እንደዚህ ማለት ነው። መጽሐፍ ቅዱስን አንድ አላወረሰንም። አያቴም ቅድመ አያቴም። ያንተስ ቢሆን አላወረሱም። ቢያወርሱም ማንም አንብቦት አያውቅም። ገጹ የተገነጣጠለ ጆሮ የተቆረጠ ዝንጀሮ እንደሚባል ማለት ነው። ገጹ ስትገለብጠው ገና መጽሐፍ ቅዱስ አምጡ ብለህ ብትል ይሄን የሚሰጡ ቶሎ አንስተው በኦርቶዶክስ ቤተክርስቲያን ሄድና መጽሐፍ ቅዱስ ሲያምጭ መጽሐፍ ቅዱስ የተሻለ እንዴ ባላት፣ አዎ ትላለች። እስኪ አምጪ ብለህ ስትላት ይሄን ይዛልህ ትመጣለህ አለች። መጽሐፍ ቅዱስ ብለው የነገሯቸው ይህንን ነው። መጽሐፍ ቅዱስና የጸሎት መጽሐፍ መዝገበ ጸሎትን እንኳን ራሱ የማያውቅ ስንት ነው ያለው ማለት። ዲያቆናቱ ምናምን ነገር ብለህ ምትለው እንዳይመስልህ፣ እውነቱን እንነጋገር ከተባለ እንዳይመስልህ። እዚህ ቲክቶክ ላይ ጴንጤ ለመከራከር ብለው 1 2 3 ጥቅስ እንይዛለን ብሎ ያለው ዲያቆን አማኒ እንደተናገረው ካልሆነ በስተቀር የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆናት ከጥቂቶቹ በስተቀር አብዛኞቹ ካህናቱ መጽሐፍ ቅዱስን አያውቁት። ይኸው እኔ አብሬያቸው የነበርኩኝ ለማናደድ ብዬ አይደለም፣ አያውቁትም። ኢየሱስ ክርስቶስ ምስክሬ ነው፣ አያውቁትም። ስለዚህ ሰው አይኑ የሚከፈተው እግዚአብሔርን ቃል ሲያነብ ነው። ይሄኛው አይን ሳይሆን የውስጥ አይን የሚከፈተው የክርስቶስ የክብሩ ወንጌል ብርሃን እንዲበራ በልባችን ባለ ጨለማ ላይ ብርሃን ይብራ ያለው ማን ይላል? እግዚአብሔር ነው። ስለዚህ እግዚአብሔር በቃሉ ብርሃን ጨለማ የሆነው ህይወትህን ላብራልህ ይላል። አንተ ሻማ ለማብራት ጧፍ ለማብራት የምትሯሯጥ ትውልድ ኢየሱስ ብርሃንህ ልሁን ብሎ ከሰማያት መጥቷል። በስሙ ብታምን ጨለማ የሆነው ህይወትህ ይገፈፍልሃል። ካልሆንስ ከነጨለማው ጭምር ትቀመጣለህ። ብዙዎች አሁን ጨለማ ተስማምቷቸዋል።
ጨለማ ስለተስማማቸው ያመነዝራሉ፣ ይዋሻሉ፣ ይሰርቃሉ፣ ይጠጣሉ፣ ያጨሳሉ፣ ይጫጫሳሉ። ግን በቃ በሃይማኖቴ ከመጣ ምናምን ነገር ብሎ ድራፍት ጠርሙሱን አስቀምጦ ይመጣላል። በሃይማኖቴማ ቀልድ የለም ይላል። አንተ ያልኖርከውን ሃይማኖት ምን ሃይማኖቴ ብለህ ትለዋለህ? ያልኖራችሁትን ሃይማኖት ኢየሱስን አምነዋል። ቅድም አሁን ስንነጋገር የነበረ ኢየሱስን አምናችሁታል በኦርቶዶክስ? አዎ። በማመናችሁ ምን አገኛችሁ? ምንም። እንዲህ ነው ያሉን። ቅድም የነበረው ውይይት ላይ ምንም። ሰው በኢየሱስ ሲያምን ምን ያገኛል? ምንም አያገኝም። ሰው በኢየሱስ ክርስቶስ ሲያምን ምንም አያገኝም። አዎ። ይሄ የት ነው የሚሰበከው? ኦርቶዶክስ ቤተክርስቲያን። ምንም አታገኝም በኢየሱስ በማመን ብቻ። ምንም አታገኝም። ምንም ጠብ የሚልልህ ነገር የለም ይሉሃል። እና ደግሞ ልስበካችሁ ይሉናል። ደግሞ ይመጡና አንተ ኢየሱስን አምነህ ምንም ጠብ ያለ ነገር ምንም ያገኘው ቤኔፊት የሌለ ሰውዬ እኔን ለምን ትሰብከኛለህ ኢየሱስን? ምክንያቱም ተስፋ አስቆርጠኛል። ኢየሱስን የፈለግከ ብታምን ለአንተ ጠብ የሚልልህ ነገር የለም ብለኸኛል። መጽሐፉ ግን እንደዛ አይልም። ጌታችን ኢየሱስ ክርስቶስ እንኳን ራሱ እንደዛ አላለም። ትንሣኤና ሕይወት እኔ ነኝ አለ ጌታ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ቴንክ ዩ ሎርድ። የሚያምንብኝ ምን ቢል አምነው መሞት ብቻ ነው ያለብህ። አምነው ከሞት የዘላለም ሕይወት አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ እኔ በመጨረሻ ቀን አስነሳዋለሁ አለ። ይሄኛ ጋር የሚታመነው መጽሐፍ ቅዱስ ላይ የሚናገረው ማለት ነው። በወገኖቻችን ዘንድ ግን እንደዚህ አይታመንም። ነገረ ድህነታቸው ትምህርት የተደበላለቀ ወንድሞች፣ እናቶች፣ አንዳንዶች ቂም፣ ጥላቻ፣ በቀል ስላለብን የምንናገር መስሏቸዋል። ለህዝቤ ገዶኝ ነው የምናገረው። በወንድሞቼ ጋር እዚህ ስንናገር የህዝባችን መጥፋት እያሳሰበን ማለት ነው። ኦኬ። ቅድም ባለፈው ላይ እንዳልኳችሁ አባቶቻቸው የተባሉ ሁሉ ጭምር እንደዚህ ብለው ከሰበኩ እኛ ይህን ህዝብ መሪዎቻቸው እንደዚህ ብለው ከተናገሩ ተመሪው ምን ሊል ነው? የዘላለም ድነትን በተመለከተ ሊቀ ሊቃውንት ተብለው ተጠርተው እኔ አንዳንድ ቀን በግሌ መሞት ያምረኝና ደግሞ ማለውቀው ሀገር በደስ ስላለሁ የእውነቴን እኮ ነው። እንደ ውሰደኝ ልለው ፈልግና ደግሞ መግቢያ ሳላውቀው አልፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይህ ሁልጊዜ ጥያቄ አያ ሲሆን ይቆየናል። ስንቆ ደግሞ እየተበላሸን ተቸገር። ስንሞት ምን ይቆየናል? ደግሞ መግቢያችን መች እናውቀዋለን። ይህ ሁልጊዜ ጥያቄ ብንሞት ሲሆን ይቆየናል። ስንቆ ደግሞ እየተበላሸን ተቸገር። ብንሞት ምን ይቆየናል አሉ? ሲኦል። ለዚህ ነው የኦርቶዶክስ መዳረሻቸው ሲኦል ነው በራሳቸው እየተናገሩ ያሉት። እኛ ደግሞ ምን እያልናችሁ ነው? እባካችሁ ሲኦል አትግቡ። እንደነኛ አይነት ሰዎችን ፍጻሜያቸው የት እንደሆነ የማያውቁ ሰዎችን ተከትላችሁ ሲኦል አትግቡ እና ና ወደ ኢየሱስ ክርስቶስ፣ ና ወደ ጌታ፣ ና ወደ ኢየሱስ። ፍጻሜህን ሊያሳምርልህ የሞተው መስቀል ላይ ስለ እኔ ስለ አንተ ቤዛ የሆነው አንተ ከሞት በኋላ ወዴት እንደምትሄድ እንኳን የማያውቁ ከሞት በኋላ ወዴት እንደሚሄዱ የማያውቁ ሰዎችን ተከትለ ፍጻሜ እንዲበላሽብህ አይደለም። አራት አይና አላቸው የተባሉ ሰው እንዲህ ብለው ካሉ ምን ልትል ነው ብራዘር? ያው ፍጻሜያቸው የኦርቶዶክስ መጨረሻ ምንድን ነው? ሲኦል። ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። አያውቁትም። ይህ ሁልጊዜ ጥያቄ ያለ ሁልጊዜ ጥያቄ ነው። ልጆቻችሁና ዘራችሁን ከኦርቶዶክስ ሃይማኖት ትምህርት ጠብቁ። ለምን በላይ የፈለገ ቢሰብኩህ ከሞት በኋላ እርግጠኛ አይደለም የት እንደምትገባ አታውቅም። እነሱም አያውቁም፣ ሊቀ ሊቃውንቱም አያውቁም፣ ብፁዕ አቡነ ማትያስም አያውቁም፣ ፓትርያርኩም ቢሆኑ ጳጳሱም ቢሆኑ አያውቁም። በእውነት ነው ብዬ የምላችሁ አያውቁም። ብፁዕነታቸው ቢጠየቁ ራሱ እንዲሁ ነው የሚመልሱት፣ አያውቁም። በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውስጥ መኖር ከሞት በኋላ ገነት ነው የሚገባው ሲኦል ነው የሚገባው ብሎ የሚል ነገር በፍጹም አታውቅም። እና ዝም ብለህ ትኖራለህ። ከዛስ እንዳፋር ግመል ተከታትለህ ዝም ብለህ ትሞታለህ። እና ከሞትክ በኋላ እንግዲህ ባወጣው ይወጣል። እኔ የምልህ እኔ ጴንጤ አይደለሁ። ምን ይጠቅመኛል አሁን ጴንጤ መሆኔ? በኢየሱስ ክርስቶስ በማመኔ የዘላለም ሕይወት እንዳለኝ
ካላወቁኒ ምን ትጠቅመኛለች? ሙሉ ወንጌል አማኑኤል በላት፣ ቃለ ሕይወት በላት፣ መካነ ኢየሱስ በል፣ ጉባኤ እግዚአብሔር በል፣ ገነት ቸርች በል፣ ሕይወት ብርሃን በል፣ ምን ይጠቅሙኛል? የዘላለም ሕይወት እንዳለኝ በእግዚአብሔር ላይ በማመኔ እውነቱን ባይነግሩኝ ምንድን ነው የሚጠቅመኝ? የኔ ጴንጤነት ምንም። እንደዚሁ ጠይቃለሁ ብራዘር፣ አንተ የዘላለም ሕይወት እንዳለ እርግጠኛ ካልሆንክ ምንድን ነው የሚጠቅመኝ አንተ ኦርቶዶክስነት? ምንድን ነው የሚጠቅመኝ አንተ አይሁድነት? ምንድን ነው የሚጠቅመኝ አንተ ካቶሊክነት? እኔስ በጌታ በማመኔ በኢየሱስ ክርስቶስ በማመኔ የወንጌል አማኝ ነኝና አሁን በጠራቸው ስማቸውን በጠራቸው አብያተ ክርስቲያናትም በሌሎችም አስረግጠን የወንጌሉን እውነት ለሰማ በእግዚአብሔር በኢየሱስ ክርስቶስ የሚያምን የኃጢአቱን ይቅርታ አግኝቶ ከዘላለም ፍርድ እንደሚድን መጽሐፍ ቅዱስ ይነግረናል። በስሙ ያመኑ የኃጢአታቸውን ይቅርታ አግኝተዋል። አንተ እኮ የኃጢአት ይቅርታን አግኝታል። ስምህ በሕይወት መጽሐፍ ላይ ተጽፏል እኮ። ጌታን በተቀበልክበት ቀን ኢየሱስ ሊዋሻ አይደለም ይሄን የተናገረው። ፕራንክ እያደረጋቸው አልነበረም የተናገራቸው ሐዋርያቱን። ሂዱና ስበኩ ብሎ ሲል ሕይወትና አለመጥፋትን ወደ ብርሃን በሱ በኩል እንድናገኝ እግዚአብሔር ልጁን ወደ ዓለም የላከው ሐዋርያቱ እስከ ሞት ድረስ እየተደበደቡ የሰበኩት ወንጌል እኮ ብራዘር። እና ለዚህ ዓለም አይደለም ለሚመጣውም ዓለም እንኳን ካልታመንከው ታዲያ ምንድነው የሚጠቅመው የኢየሱስ ክርስቶስ መምጣት? ያንተ ክርስትና የ3000 ዓመት የ9000 ዓመት የ10000 ለምን የ100 ሚሊዮን ዓመት አይሆንም? ምን ይጠቅማል? ምን ይጠቅማል ወንድም ማለት? ጌታዬ ግን ተናገረ። ኢየሱስ ግን እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ አለ። በመጣ ምን ታደርግልኛለህ? ጌታ ኢየሱስ ምንም አላረግልህም አይደለም ያለው። አሁን እንዳሉን ቅድም ኦርቶዶክሳውያኑ ወደ ጌታ በመጣ ምን ያርግልህ? በስሙ ባምን ምን አገኛለሁ ብለን ስንላቸው ምንም አታገኝም ኤርምያስ አለን። ዲያቆኑም ምንም አይገኝም አለ። ሰው በኢየሱስ ክርስቶስ አምኖ ምን ያገኛል? ምንም አይ ሱማ ምንም አይገኝም አለ። ምንም አታገኝም። በኦርቶዶክስ ነው ልብ በል። በመጽሐፍ ቅዱስ ሰው ኢየሱስን ካመነ ምን ያገኛል? የዘላለም ሕይወት። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። በቃ ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። እናስ በእርሱ በሚያምን አይፈረድበትም ይላል ሎርድ። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ስም ስላላመነ አሁን ተፈርዶበታል ይላል። እዛ ሄድ አይደለም እዚሁ ነው። አሁን በጣም ብዙዎች አሉ እዚህ ውስጥ ነው ለፍርድ የሚሰሙ ማለት ነው። ኢየሱስ ክርስቶስን በማመን ከፍርድ ነፃ ነው የሆንኩት፣ ነፃ ነው የወጣሁት። ለዚያ መጽሐፍ ቅዱስ በኢየሱስ ክርስቶስ ያመኑትን አሁን ኩነኔ የለባቸውም ይላል። ምክንያቱስ በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ ከሞትና ከኃጢአት ባርነት ነፃ አውጥቶኛል ይላል። ኢየሱስ ቀራንዮ ኮረብታ ላይ በደረቅ እንጨት ላይ ሲንጠለጠል ለእኔ እኮ በደልና ኃጢአት ነው የተሰቃየው። ቅጣቴን የተቀጣልኝ በስሙ በማመኔ እሱ ላይ የነበረውን የራሱን ጽድቅ ለእኔ ሊቆጥርልኝ፣ እኔ ላይ የነበረ በደልና ኃጢአት እሱ ላይ ተቆጠረ። ኦ ማይ ጋድ! ይሄ የገባ ቀን እኔ አሁን ከምናገረው በላይ ትናገረዋለህ። ሰይጣን ግን በእውርነት ስለመታቸው መስቀሉን ስታሳያቸው እንጨቱ ላይ ነው የሚለጠፉት። በመስቀሉ ላይ እኮ ጌታችን ኢየሱስ ክርስቶስ እኮ ሞቷል ወገኖቼ ብለህ እንደ መስቀሉ ስር መስቀሉ ግርጌ እናቱ ነበረች ይላል። ግርጌ ነው የሚያዩት። መስቀሉ ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባል። ሙሴ በምድረ በዳ እባብን እንደሰቀለ ብሎ እንዳለ በመስቀል ላይ የተሰቀለውን ያንን በዓላማ ላይ የተሰቀለውን የነሐሱን እባብ ያዩ ናቸው የዳኑት። እንደዚሁስ በእግዚአብሔር በኢየሱስ ክርስቶስ አምነው በመስቀሉ ላይ የተሰቀለውን ጌታ ወደሱ አሻቅበው ያዩ፣ ወደሱ በእምነት የተጠጉ እሱን አድነን ብለው ወደ ክንፎቹ ጥላ ስር የመጡ እንጂ የተሰቀለበትን እንጨቱን ያዩ ይድናሉ ብሎ አላለም። አሁን እኛዎቹ ያቸው ጌታ ኢየሱስ እኮ ያድናል ወንድም አለም ብለህ ስትለው ምልህ የተሰቀለበትን መስቀል ቅዱስ ነው ይልሃል። ኢየሱስ ነው የሚያድነው። አይ መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው፣ መስቀል ምኑ ነው መስቀል ብለህ ስትል እንጨቱ ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ ይልሃል ካህኑ ደግሞ ማለት ነው። እንደኔ አይነቱ ደግሞ ዲያቆን ምን ይላል ነበር? ጸልዩ ቅድመ መስቀል ኩልክሙ መሃይምናን እንዘ ትሕዝዎ በየማን ወትክህድዎ ለሰይጣን እስመ ተቀደሰ በደመ መለኮት መድን እያልን ወዳጄ
ኢየሱስ የእንጨት መስቀል ሊቀድስ አልመጣም። እስመ ተቀደሰ በደመ መለኮት መድን እንጨትን ሊቀድስ አልመጣም ኢየሱስ። ኦኬ እኛን ሊቀድስ ነው። ከበር ውጪ መከራን የተቀበለው እኔ ሊቀድስ ነው። ዕብራውያን 13 ላይ እንደሚናገረው ማለት ነው። እና ቀጥታ እስመ ተቀደሰ በደመ መለኮት መድን ቀጥታ እንጨቱን መስቀሉን ማለት ነው። ኦኬ ከመስቀሉ ደግሞ እስቲ ሌላ ጌታ እኮ ያድና ብለህ ኖ ከመስቀሉ ግርጌ ደግሞ ይሉሃል። አንተ ስለ ኢየሱስ ስትነግራቸው እነሱ ስለ እንጨቱ፣ አንተ ስለ ኢየሱስ ስትጠቁም ከመስቀሉ ግርጌ ደግሞ አለች ይላል። ከመስቀሉ ግርጌ ያለችው አንድ ተራ ፍጡር የሆነች የጌታ እናት ማርያም ናት። ተራ ማለት እንደማናቸውም ሰው የሆነች ማለት ነው። ኦኬ አለቀ። የክርስቶስ ቤዛነት ያስፈልጋት ማለት ነው እንጂ ተራ ብዬ ስል እንደዚህ አበሻቅጦ መጥራት አይደለም። የክርስቶስ ቤዛነት የሚያስፈልጋት ሴት ማለት ነው። ግልጽ አይደለም? ጠጣው ይሄንን የመረረ እውነት። የክርስቶስ ደም መፍሰስ፣ የክርስቶስ ስጋ መቆረስ፣ የክርስቶስ ቤዛነት የሚያስፈልጋት አንድ ከዮሐንስ አጠገቡ ካለችው በምንም ያልተለየች የጌታ እናት ለመሆን ከመመረጥ ውጭ በምንም ያልተለየች እሷም ብጽዕት ናት፣ እሱም ብፁዕ ነው። አጠገቧ የነበረው ዮሴፍ ማን ነው? ዮሐንስ ማለት ነው። ኦኬ ብፁዕ ነው። ለዮናኒ ለስምዖን ጴጥሮስ አንተ ብፁዕ ነህ ብሎ ያለው ዮሐንስማ ብፁዕ አይደለም አላለውም። ይሄ ብፅዕና ለጴጥሮስ ብቻ አይደለም የተነገረው፣ በሩቅ ላለን እኛ በስሙ ላመን ሁሉ ጭምር ተነግሯል። ሳያዩ የሚያምኑ የምንዎች ናቸው ነው ያለው። ብፁዓን ብፁዓን ደግሞ አለ ብራዘርዬ ከዮሐንስ ከሌሎችም ፍጥረት በምንም ስፔሻል ነች ልዩ ነች ብሎ የሚል ነገር የለም። የጌታ እናት ጌታን ለመውለድ ብቻ በልዩነት ከሴቶች መካከል ተመርጣለች። ከዛ ውጭ በድህነት ጉዳይ ግን ከሆነ ለእሷም የኢየሱስ ደም ነው የፈሰሰው፣ ለእኔም የኢየሱስ ደም ነው የፈሰሰው፣ ለአንተም የኢየሱስ ደም ነው የፈሰሰው። ማርያም የኢየሱስ ደም የማያስፈልጋት የኢየሱስ ሞት የማያስፈልጋት ሴት አልነበረችም። 4 ነጥብ 4 ነጥብ በ12 ቁጥር ምስማር እየመታው ነው የምነግርህ። አላስፈለጋትም ብሎ የሚል የለም። ናና ግባና ንገረኝ። ከራስ መጽሐፍ አሳያለሁ፣ ከራሳቸው መጽሐፍት። ታቢዮ ነፍሴ ለእግዚአብሔር ብላ ያለችው እሷ ናት። ኦኬ። ስለዚህ መስቀሉ ግርጌ ይፈልጉላል። መስቀሉ ላይ የተሰቀለውን አይደል የሚፈልጉት፣ የተሰቀለበትን እንጨት ይፈልጋሉ። መስቀሉ ላይ የተሰቀለውን አይደል የሚፈልጉት፣ መስቀሉ ግርጌ ያለውን ይፈልጋሉ። ስለዚህ መስቀሉም ግርጌ ያለውን የተሰቀለበትንም የተሰቀለው አዳይ ናቸው ሶስቱም እዛ ቤት። ከመስቀሉ ግርጌ ያለችው ማርያም አዳይ ነች በኦርቶዶክስ። የተሰቀለበትን መስቀል አዳይ ነው በኦርቶዶክስ። ያም የነፍሳችን መዳኛ ነው ብሎ የሚሉት። የተሰቀለውም ጌታ አዳይ ነው። 3 አዳይ ማለት ነው። መስቀሉ ግርጌ ያለችው ማርያም፣ የተሰቀለበት መስቀሉ ላይ የተሰቀለው፣ ሶስቱም አዳኞች ናቸው። ሶስቱም እኩል ናቸው ይላል። እስመ ተአረዩ በክብሮሙ ብላ ማለት ነው። ሶስቱም እኩል ናቸው ብላ ኦርቶዶክስ ጽፋለች። ነገረ ድነት ትምህርት የተቀላቀለ ብለን ያልነው ለዚህ ነው ማለት ነው። ከተቀላቀለ ነገረ ድነት ትምህርት ዳኑ፣ ከዘላለም ፍርድ ከዘላለም ሞት እንድታመልጡ። አንድ ቃል እንግባላቸው ይመስለኛል። እዚህ ቤት ገርል ድርሳን እያነሱ እንዴት ብለን እዛ ቤት ሄደን እንነጋገራለን እናም ነገር ብለዋል። ቃል እንገባላችኋለን። መጽሐፍቶቻችሁን በሙሉ ነው የምንገልጠው እንጂ እንትኑን አልገልጥም ናነኑኑ ብዬ አላስፈራራ። ምንድን ነው አላባብልም። በሙሉ ነው የሚገለጥ። የቤተክርስቲያኒቱ መጽሐፍቶች በሙሉ ነው የሚገለጡት። በሙሉ ከሊቅ እስከ ደቂቅ ይገለጣሉ። ከስንክሳር እስከ ኤኮሳት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ጠዋት አንተ ጸሎት አድርሰህበት የምትመጣውን መጽሐፍ እኔ ስገልጠው ለምንድን ነው የምትደነብረው? ድብልቁ የኦርቶዶክስ ነገረ ድነት ትምህርት ብለን ያልነው ቃለ እግዚአብሔር ከሚያስተምረው ውጪ የሰው ስርዓት የሆነ ትምህርት አለ። ይህንን እንዲህ አይነት የሰው ስርዓት ትምህርት እያመኑ ነው በሞት እንኳን የት ምን እንደምደርስ መዳረሻዬን አላውቀውም ብለው ሊቀ ሊቃውንቱ እየተናገሩ ያሉት። በዚህ ጉዳይ ላይ እናወራለን። ወንድምነት ዳን እያለ ጸጋ ይብዛላችሁ። ሌሎችም የመጣችሁ ኤፊ ሰብለ፣ ቤኪ ተባረኩ። አይ ቲንክ ሞዳ ሚላኖ የሚባል አይ ቲንክ ወንድም መጥቷል። ከየት እንደሆነ አላውቅም። ሞዳ ሰላም ላንተ ይሁን። ሞዳ
እሺ ወረድክ። ኦኬ ሌላ ሰው ካለ መምጣት ይችላል። የክርስቶስ የነገረ ድነት ትምህርት ማለት ነው። ሮያል መልስ አላችሁ እንዴ? እስኪ ና ባለፈው የጠየኩን ጥያቄ ምን አደረግከው? ባለፈው ሄጄ እጠይቃለሁ ብለህ ያልከው እና ሁሉ ቀን ሄጄ እጠይቃለሁ ብለህ ትላለህ። መልስ ይዛ ግን አትመጣም። እንዴት ናችሁ ኢትዮጵያውያኖች? እንኳን ደህና መጣህ ሮያል። ሰላም ናችሁ? ደህና ነህ? ባለፈው የሆነ የቤት ስራ ሰጥቼ ነበር። እረስቸዋለሁ። ምን ነበረ? የዛን ቀን 3 እየጠጣ ነው 4 ላይ ደርሻለሁ እያልክ እኛ ላይ ግን ሙድ ስትይዝብን ነበር እኮ። ምንድን ነበር? አያስታውሰኝ። ትንሽ ሂንት ስጠኝ። ምን ነበር የጠየቅኩ? አስታውሱት ከታች ያላችሁ ሰዎች። ምን ነበር የጠየቅኩ? ባለፈው ላይ ሄጄ ጠይቄ እመጣለሁ ብለህ ያልክበት ቀን ላይ እኮ ምን ነበር? የሆነ ስለ ገድላት ምናምን ነው አይደለ? አታስታውሰው? ትንሽ ሂንት ስጠኝ አልኩ። ከምሬኝ ነው የምልህ። ስለ የአቡነ ተክለ ሃይማኖትን እግር የቆረጠው ማን ነበረ ነው ብዬ የነበረው የነገርኩህ። ጠይቄያለሁ። ምን አሉ? ጠይቄያለሁ። እንትን ረጅም ጊዜ በመቆማቸው በጸሎትና በእንትን ረጅም ጊዜ በመቆማቸው ምክንያት እግራቸው እንደተቆረጠ ነግረውኛል። መረጃ ምን ያስደግፈው ነገሩ? ምንጭ እንትን ምንድነው የቁጥር 16 ምናምን ብለው የእሳቸውን እንትን የለም ቁጥር 16 ቁጥር 19 የዛን ቀን ተነበበ የተባለው ቁጥር 19 እሱማ እዚሁ እኛ የዛን ቀን አንብበነዋል። ምን ሰጡ? መጽሐፍ የትኛውን መጽሐፍ ሰጡ? በነገራችን ላይ እኔ ገድል ምናምን ስለማላነብ እኔ አላነብም። ስጠይቅ እነሱ ምን ሰጡ ነው ያልኩህ። ሊቃውንቱን እጄ ጠይቃለሁ ብለህ ነበር። ሊቃውንት ሳይሆን እዛ እኔ የምኖርበት ሀገር ያሉ አንድ በጣም አንባቢ ኦርቶዶክሳዊ አባት እሳቸው ናቸው ብዙ ጊዜ የምጠይቃቸው። ሌላ ሰው እኮ አላውቅም እኔ። እሺ ታዲያ ምን ሰጡ እሳቸውስ ቢሆን? እሳቸው እንደዚህ ባለፈው አንተ ያነበብከውን ነው የሰጡኝ። ብዙ በመቆማቸው ነው ምናምን አሉ። ብዙ በመቆማቸው ቆመውም ሲያደርጉ በመጸለይ ከፈጣሪ ጋር በመጸለይ። መጽሐፋችሁ ግን ምን ነበር ብሎ የሚለው? ቆመው ጸለዩ ነው ብሎ የሚለው? በአንድ እግራቸው ቆመው በመጸለያቸው ይላል መጽሐፉ እንደዛ። ግን ኤርሚ አንድ ነገር ልጠይቅህ እስኪ። ወይ መጽሐፉ ቆመው ጸለዩ ይላል ወይ እኮ? አይደለም ከዚህ ጋር ተያያዥ ነው የምጠይቅህ። አስረዳኝ። ቆይ ሌላው ጋር ጠይቀኝ። መጽሐፉ እኔ አንብቤያለሁ፣ መጽሐፉን አንብቤያለሁ። ገድሉ እጄ ላይ ያለ ታስታውሳለህ አይደል? የቤት ስራ ስጠኝና ጠይቄ እመጣለሁ ብለህ ስለነበረ እኮ ጠየቅኩ። ግን ተጠይቅና የመለሱልህን መልስ የለም። እሺ የመለሱልህ መልስ አምነህበታል? ተውጦልሃል? እኔ በነገራችን ላይ ልነግርህ እኮ ያልኩት እሱ ነው። አንተ አፋፌን አልከኝ። ምን ታውቃለህ? ምንድን ነው ጥቅሙ? ለእኔ የሚጠቅመኝ ነገር ምንድን ነው? አሁን እሳቸው በአንድ እግራቸው ቆመው ጸለዩ፣ አንድ እግራቸው በምን ተቆረጠ በምን አልተቆረጠ፣ ለእኔ የድህነት ምንጭ ኢየሱስ ክርስቶስ ሆኖ ሳለ ምንድን ነው ለእኔ የሚጠቅም? በህይወቴ መስመር የሚያስይዝልኝ ህይወቴ ኢየሱስ ክርስቶስ እያለ እኔ ከዮሐንስ ወንጌል 1 ምዕራፍ ባነባ አይሻለኝም? ምን ያደርግልኛል እሱ? እኛም እኮ ነው እያልን ያለ ነው ሮያልዬ። ታዲያ እኔ እኮ በጣም እኮ ግራ የሚገባኝ ነገር እሱ እኮ በጣም እኛም ይህን ነው እያልን ያለ ነው። እኛም እንደነዚህ አይነትን መጽሐፍቶችን ከማመን በፍጡራ ላይ ከመደገፍ ተክለ ሃይማኖት እግሩ ተቆረጠልኝ፣ እንትና አይኗ ጠፋ፣ የእንትና አንጎሏ ፈሰሰ፣ የእንትና ጀርባ እንትን ዞረ ከምትሉ የተሰቀለው የአብ ልጅ ኢየሱስ አይበቃውም ወይ? ለሮያል አይበቃውም ወይ? ለኤርሚያስ አይበቃውም ወይ? ለዓለሙ ቤዛ የሆነ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ሞታ አይደል ወይ? ነፍሱን እስከ መስጠት እስከዚህ ድረስ ወደደን። ከዚህ የሚበልጥ ፍቅር ለማንም የለውም ብሎ አለ። እኔ አሁን እየጠየኩ ያለሁት ሮያልን መጠየቅ ያለበት ከኢየሱስ ክርስቶስ ውጪ ቤዛ የሆነ ሮያልን ለማዳን ቤዛ የሆነ ማን አለ? ኤርሚያስን ለማዳን ዓለሙን ሁሉ ለማዳን እሳቸው በጣም ሞደርን ናቸው። እና እንትን ታውቀዋለህ አይደለ? ሃምቡርግን ታውቃታለህ አይደለ? እዛ ነው የሚሰሩት፣ ቤተክርስቲያን የሚያስተዳድሩት ምናምና በጣም ከኔ ጋር የምንግባባው እና በሆነ ነገር እንደውም ይህን ነገር እንትን በል ምናምን እያሉ ብዙ ጊዜ ይመክሩኛል። እና ምን እንደሆነ ታውቃለህ? እሳቸው ያሉኝ ምንድን ነው መሰለህ?
ልጄ አሉኝ። እኔ ልጄ አንተ አሁን አያያዝ አሪፍ ነው፣ በቃ ባይብልህን አንብብ። አንተ ከባይብል ነው ተራርቀ የኖርከው። ባይብልህን አንብብ፣ መጽሐፍ ቅዱስን አንብብ። መጽሐፍ ቅዱስን እሱ ነው ጋይድ ያረጋል። አሁን በዚያ ሰይጣናዊ ዘመን ያለው እሱ ነው የሚከላከልልህ፣ እሱ ነው። አንተ አሁን ገድል፣ ተክለ ሃይማኖት ምናምን እያልክ ብጠይቀኝ ለራስህ ኦድ ነው የሚሆንብህ ነገሮች ሁሉ። ስለዚህ እሱን ትተህ መጽሐፍ ቅዱስን አንብብ ነው ያሉኝ። ስለዚህ እኔ የሚጠቅመኝም እሱ ነው፣ መጽሐፍ ቅዱስ አነባለሁ ነው እኔ ጥያቄ። በቃ እሺ እህትዬው፣ እሺ ቆይ ወንድምነት ነው አይቲጋ ቢኬም ነው ምን ተፈጥሮ ነው? እሺ እህትዬው አይቼዋለሁ። ኦኬ ሮያል፣ እንግዲህ እኛም እኮ እያልን ያለ ነው ይሄን ነው። ወንድምነት ዳን እያለህ ዳኒ ወይ ወንድምነት ቁርስ እየበላሁ ነው ብያለሁ አለ ወንድምነት ግን ቁርስ እየበላሁ ነው። እንብላ ይባላል እንብላ እያልኩ ነው ያለሁት። ኧረ ምንም ከጨረስከው እያልኩ ነው። መልካም። እኔም ደግሞ እራት ልበላ ነው። ኤኒዌይ እሺ ጨርስና ጌታ ይባረክ። እሺ ሮያል ግን አየሁ አይደለ? ግን ጥያቄ እንኳን ለተጠይቀው ጥያቄ እንኳን በቂ መልስ እንደሌላቸው። አይ እኔ በነገራችን ላይ እኔ መልሱ የፈለገ ቢሆንም እኔ ምንም ለራሴ ጥቅሜና ጉዳቴን ማውቀው እኔ ህፃን ላይ አም ኖት ኪድ ህፃን አይደለም። ስለዚህ እኔ የሚጠቅመኝም መጽሐፍ ቅዱስ ባነብ፣ እንደዚህ መጽሐፍ ቅዱስ ስታነብ አንዳንድ ጊዜ የተለያየ ነገር የሚወጣብን ነገር እግዚአብሔር አምላክን ጸሎት እያደረግ እስኪ አንድ ምዕራፍ ላንብብ ምናምን እያልክ ከፈጣሪ ጋር ብነጋገር ይሻለኛል የሚል ነው የኔ መንፈስ። እኔ ጥያቄ ስል ጠይቃ ጠራ አድርጌ ዛሬ ሮያልዬ፣ እሺ የማይከብድ ጥያቄ። እሺ የፈጠረህ ማን ነው? ምንም ጥያቄ ክርስቶስ ነው። ማን ይፈጥረኛል? የሞተልህስ ማን ነው? ክርስቶስ ኢየሱስ። አንተንስ ስለማጽደቅ ከሙታን የተነሳው ማን ነው? ምንም ጥያቄ እኮ የለውም። ያው አንድ ተስፋችን ኢየሱስ ክርስቶስ ነው። እውነትም መንገድም እኔ ነኝ ያለው ነው። በቃ ከሱ ውጭ ሌላ የለም። ማን አለ? ምናምን እንዴ በማህበር እኮ የምናመልከው አምላክ እኮ የለንም እኮ። እሺ በማህበር ታዲያ ተደራጅታችሁ እነዚህ የምትጠሯቸው ያድናሉ ብላችሁ የምትጠሯቸው ጻድቃን ሰማዕታት እንትና እግሯ ተቆረጠ፣ እንትና አይኑ ጠፋ፣ እንትና ገብቶሃል እንትን ተብሎ የሚባለው እነሱ ምን ያደርጉልሃል ታዲያ? ኖ አንተ ገብቶኛል። አንተ ቀጥታ እሱ ነው የሚያድንህ፣ እሱ ነው በቃ የፈጠረ እሱ ሆኖ ሳለ ሮያል የፈጠረ ከምድር አፈር የፈጠረ እሱ ሆኖ ሳለ እስትንፋስን የሰራ እሱ ሆኖ ሳለ ከእናት ማህፀን የፈጠረ እሱ ሆኖ ሳለ ወደዚህ ወደ ገሃዱ ዓለም የገለጠ እሱ ሆኖ ሳለ በእሱ ቸርነትና በእሱ ምሕረት እየወጣ እየገባ እሱ ስለፈቀደልህ አግብተህ ልጅ ወልደህ አሳድገህ መልካሙን ከክፉ አውቀህ ተምረህ እውቀት እንዲኖርህ ሰርተህ እንድታገኝ ጉልበትን የሰጠህ ምን ያልሰጠሃለ? ይሄን ሁሉ ያደረገ አምላክ ተትቶ ሌሎች ያድናሉ ተብሎ ሌሎች ይታደጉናል፣ ሌሎች ይራዱናል ተብሎ የሰው እርዳታ የቱን? ከሞተ በኋላ ሰው እንዴት ሊያድን ይችላል? ከሞተ በኋላ እንዴት ሰው የዘላለም መታመኑን በእግዚአብሔር ላይ ከማድረግ አልፎ ሌሎች ያድናሉ ተብሎ እንዴት ይባላል? ልነግርህ ነው። አሁን ለምሳሌ እኛ በእግዚአብሔር አምላክ ድህነት አናምንም አይደለም። እግዚአብሔር አምላክ አለን። አንተ ለምሳሌ አሁን በቅዱሳን ህብረት አታምንም? በቅዱሳን ህብረት በክርስቶስ ኢየሱስ ባመኑት በቸርች ማለት ነው። እኛ ታዲያ ባመኑት እኮ ነው እያመን ያለ ነው። ኖ አታምንም ብለህ ስትል ለምሳሌ አሁን እዚህ ያሉ ቅዱሳን አሉ በጌታ በኢየሱስ ክርስቶስ አምነው ይዳኑ ማለት ነው። አይ እነሱ እንኳን ተዋቸው። እኔ ማለት ኮንዶሚኒየም የሚጠብቁ ሰዎችን ተው፣ እሱን ሳይሆን እላይ ያሉትን እላይ ያሉት ምን ብዬ ነው የማምናቸው? ላይ ያሉትን እላይ ያሉትማ እግዚአብሔር አምላክ የሔዋን አምላክ እንጂ የሙታን አምላክ አይደለም አይደለ? አዎ ልክ ነው። ስለዚህ ክርስቶስ አምላክ እነዚህን አምላክ እነዚህን ከነሱ ህብረት ጋር አንድ ስለሆነ ይረዳናል ብለን እናምናለን። ምኑን የሚረዳ በአንድ ጸሎታችንም በህብረት እነሱ ጋር አንድ ላይ ወደ ፈጣሪያችን ስንጸልይ ፈጣሪያችን ደግሞ በእነሱ ምክንያት እነሱ ጻድቃን ስለሆኑ በእነሱ ምክንያት ይረዳናል እንላለን። ከማርያም ጋር አንተ የምትጸልይ ኖ ማርያምማ ከእነሱ ጋር ስንጸልይ እኮ አልከኝ። እመቤታችን ዘስፔሻል ዋን ነች። እሷ ዘስፔሻል ዋን ነች ማርያም ማለት ከዛ ህብረት ውስጥ የለችበትም። እኔ በነገራችን ላይ ይኸውልህ ኤርሚ ባለፈው ቆይ በነገራችን ላይ ብለህ አታቋርጠው። ከዛ ህብረት ውስጥ የለችም ማርያም ስፔሻል ዋን ብለህ አሁን ቅድም ብለህ ካልካቸው
ከነሱ የለችበትም። ከዛ ህብረት ውስጥ የለችበትም። እንዴ የፈጣሪ እናት ነች እሷ። ከዚህ ውስጥ ልገባ አትችልም እሷ። ስለዚህ እሷ ለአንተ ትጸልይላለች ወይስ አንተም ለእሷ ትጸልይላታለህ? ኖ በነገራችን ላይ የፈጣሪያችን እናት ከነዚህ ውስጥ ጋር ልትገባ አትችልም፣ ልትመደብም አትችልም። ኦኬ። ስለዚህ በጸሎት በምንም አትገናኙ ማለት ነው። አንተና ማርያም ምንም የሚያገናኛችሁ ነገር ኖ። እመቤታችንም በአማላጅነቷ ሁል ጊዜ እንጠይቃታለን። አማላጃችንም ነች። ምንድነው አማላጅ ብለህ ስትል ማለት እሷ አልማለድ ብሎ ነው? ማርያም ትድፋ ይለኛል አንድ ጴንጤ ከታች። ቆይ አንተን ፎሎ ነው ማድረግ። እሺ ለመሰለ እሱን ደግሞ በምን እንደምደፋው አውቃለሁ። ጥሩ ቃላት በደፈዋለሁ። ቆይ 70 ፎሎወር ይዞ ግን ሮያል በራስህ ላይ ቁማር እየተጫወትክ እንደሆነ ልነግርህ እወዳለሁ። ባለፈው ለጠይቁ ጥያቄ ሄደህ ጠየቃቸው፣ አላግጠው ነው የመለሱት። ይኸውልህ አይ አይደለም እኔ አሁን እኮ ያለሁት አዲስ አበባ እኮ ነው ያለሁት። ነገር የለን አሁን ወደ ሀገሬ ስመለስ እዛ ሃምቡርግ ያሉት ቄስ በጣም ሞደርን ናቸው። እሳቸው ጋር እንግባባለን። ገባ? ስለዚህ እሳቸው በደንብ አድርገው ያስረዱኛል እና እሳቸው በጣም ቀለል ባለ በሚገባኝ ነገር የሚነግሩኝ፣ አያስጨንቁኝም። ስለዚህ አልጠይቃቸውም ማለት ነው። አይ እሳቸው ጋር በስልክ ስንደዋውል መቼ ነው የምትመለሰው ምናምን ሲሉ እንደዚህ ምናምን አንዳንድ ነገሮች ስጠይቃቸው በአጭሩ እንደዚህ ነገሩኝ። እሳቸው ብዙም እንደዚህ ነገር አያከሩም እና በሚገባኝ ነገር ስለሚያስተምሩኝ ብዙ ጊዜ የሚነግሩኝ እንደዛ ነው። ገብቶሃል? እሳቸው ብዙ መጽሐፍ ቅዱስ አንብብ ብለው መከሩ አይደል? አዎ ነው፣ እንደዛ ነው የሚሉኝ ሁል ጊዜ። እኔስ ምንድን ነው ያልኩህ? እሱማ አንተ በዚህ አይደለ እንደ አንተ ጋር እስካሁን ድረስ የምንቀራረበው ያ ነው እኮ። አሁን አዲስ አበባ ነው ያለው? አሁን አዲስ አበባ ነው ያለሁት። አሁን እኔስ አንድ ቦታ ላይ ምክንያቱም እኔን ሲያዩ ገና እኮ ምንም ነገር ገና እኮ ቦታውን አልነገርኩም። ልጋብዘህ ነው ያልኩህ። ይጮሃሉ። እኔን ሲያዩ አንዳንድ አጋንንት ያለባቸው ሰዎች ይጮሃሉ። መንፈስ ስላለ ታዲያ ጥሩ ነው። ከምድሪቱ ላይ እኮ አጽድተው ትመጣለህ። እኔ አልሄድም አባቴ። ለመሰለህ የት ነው ሂድ ያልኩህ? አውቃለሁ። ለመሰለህ አልሄድም። ስለማልሄድ ይጮሃሉ ብላልክ እንጂ ብትሄድ የሚጮህልህ ቁጥር አንድ የሚጮህልህ አንተ ነበር። በነገራችን ላይ ኤርሚያስ አንድ ነገር ልንገርህ። አንድ ጓደኛ ስሙን አልጠራውም። የዛሬ ስንት ዓመት መሰለ 10 ምናምን ዓመት ይሆናል እና አብረን ትብለን ጥቁር አንበሳ ጋር ዊነር ቻፕል የሚባል ቸርች ነበር። እና ከዛ በኋላም ሙድን ያስተባብለን 4 ሆነን ሄድን። ከዛ 4 ሆነን ገብተን ከዛ ጓደኛችን ከኛ ጀርባ ነው የቆመው እና የሆነ አንድ በሰብከቱ ይጠማል ልጁ ምናምን ሲናገር አስተማሪው ምናምን። ከዛ በኋላ መጨረሻ ላይ ዙረን ስናየው እያጨበጨበ አብሮ ይላል። አባቴ ሙድን ያዝ ብለን መተን ምናምን አልነው። ገብቶሃል? እና ኖርማሊ ማለት ይዘምር ጀመር እሱ እንዴ ሙድ መያዙን ትቶ ቀጥታ እንትኑ ታዳሚ ሆነ እንጂ አባቴ። ስለዚህ ገባ እንደዚህ አይነት ቦታ አንዳንድ ጊዜ ያስቀኛል። እኔ ገባ እኔ ሱሰኛ ከሚሆን አንድ ሰው ሄዶ የሆነ ቦታ አንድ ነገር ቢሆን ደስ ይለኛል። ግን ያ አይደለም። እኔ ገባ ያው በእምነቴ ጉዳይ ስለማልደራደር ብዬ የለ እሱ ሳይሆን የመጽሐፍ ቅዱስ ማንበብ ነው። አሁን ተው እንማለን በእምነቴ ማልደራደር በመድኃኒዓለም ምሽቴን አታበላሸው። እስኪ በእምነቴ የማልደራደር አንተ እኮ በጣም የኔ ነገር በጣም ላይኖርበት ይደራደርበታል ትላለህ። ሳይኖርበት እኮ መልሱን እኮ ራስን እኮ የሚመልሰው እኮ በእምነቴ አልደራደርም ብሎ የሚል ሰው ኖሮ የሚያሳይ ከጌታ ታማኝ ሆኖ አንዳንድ ጊዜ እኮ ምን መሰለህ እኔ ያሳዝነኛል። አንዳንድ የራሴ ነገር የሚገርመኛል። ምክንያቱም ከውሎ አንጻር ከምናምን አንጻር የእምነቴ ቀናዬ መሆኔ በምን እንዴት ነው ምናምን ብዬ ደግሞ አንዳንድ አዝናለሁ በራሴ። ለምንድነው ከኔ ጋር በውስጥ ለመገናኘት ከኔ ጋር ያልፈቀድከው? ለምንድን ነው? አይሆንም። ግብዣዬን አትቀበልም። በሩቅ እንግዲህ በሩቅ ስላለ ማለት ነው።
በሩቅ ልጋብዝ ብዬ ስልህ ወዳጄ ነህ ትለኛለህ። ወዳጅ ነኝ አይደል ሮያል? እኔ በጣም እኮ ነው የምንመቻቸው እኔ እናንተ። እኔም በጣም ነው የምትመቸኝ በእውነት። አንዳንዴ ብታናድደንም እዚህ እየመጣህ ብታዘገንም ልክ ነው፣ ግን እረዳሃለሁ። በጣም ነው የምንወድህ። እኔም ብቻ ነው ሌሎች የምንወድህ። በሩቅ ሆነ ግብዣ ልጋብዝ ብዬ ስልህ አትጋብዘኝም ትለኛለህ። ይኸውልህ ባለፈው በእናትህ አዳምጠኝ። ባለፈው እኔ እናንተ ስንጋጭ አንተን ተደርበው 4 ሰዎች ብሎክ አደረጉኝና ያው አንተና እኔ ግን አንተ ብሎክ አድርገኝ አታውቅም። ይገርመኛል ለራሴ። እሺ በሩቅ ልጋብዝ ብዬ ስልህ አልፈልግም ትለኛለህ። በሩቅ እንደውም መጥፎ ነው እኮ መንፈሱ ይጋባል። እንደውም በሩቅ በውስጥ እንደዋወል ስልክ እንለዋወጥ ብዬ ስልህ ለምን እምቢ አልከኝ? አሁን እኔ ኢትዮጵያ ሕዝብ ፊት እኮ እነግርሃለሁ 0049 እንጀምረው ስልኩን። ኖ አይደለም፣ በውስጥ ጻፍልኝ። ለምን ትናገራለህ? ለሙሉ መናገር የለብህም። ችግር የለውም። ግን አባባሌ እኔ አሁን ምን እጠቅምሃለሁ? ኖ ግድ የለም። እኔ ጋር አንተ ወዳጄ ነህ ብለህ ካልከኝ እኔ እንደምወደህ በጣም አውቃለሁ። አንተም ልክ እንደዚህ ትወደኛለህ ብዬ ነው የማስበው። እዚህም ያሉ ወንድሞች በቃ ታዲያ ለምንድነው ስልክህን ራሱ እኮ ነፈቀኝ ማለት ነው። ስልክ ማለት ብዙ መቀራረብ አልፈልግም ከአንተ ጋር። ስለዛ አሁን እስኪ እኔ አንድ ነገር በል ብዬ ብለህ ትላለህ። ምንድን ነው ንገረኝ። ምንድን ጸሎት ነው? አዎ ጸሎትማ መቼ እንዴት መሰለህ የምለው እኔ መጀመሪያ ጠበቃዬን አማክሬ ነው። ማን ነው ጠበቃ? አለኝ፣ የህግ ጠበቃ አለኝ። ኢትዮጵያ ውስጥም አለኝ፣ ከሀገር ውጭ እዛም ሲሄድ አለ። ጸሎት ለመጸለይ እና ታዲያ የሆነ ነገር ውስጥ ተስማ ማን ነው የሚያስርህ እንዴ? ማንኛውም ብቻ እኔ ጠበቃዬን አማክሬ ሁሉን ነገር ማድረገው። ሚስቴን ለመሳም ብቻ ነው ጠበቃ ማልጠይቀው እንጂ ሌላውን ትጠይቃለህ? እኛ ሀገር ሁሉን ነገር ጠበቃ አማክረህ ነው። የህግ ባለሙያ ነው ማለት ነው? አዎ እንዴ ጠበቃ ሳታማክር ጸሎት ደግሞ ኧረ ኤርሚያስ እንዴ አንተማ ሌላ ጊዜ እንደዛ እንዳታረግ። የህግ አማካሪ ሳይኖርህ ምንም ነገር እንዳትንቀሳቀስ። ዳኒ የለህም? እኔ ሮያል ቀልድ ነው ያዝከው። ጉድ ሞርገን ብያለሁ። ሮያል ጉድ ሞርገን ባስማስ ወይኔ አዲስ አበባ ጉድ ሞርገን አሪፍ ነው። አዲስ አበባ በጣም ቆንጆ ነው። ምንድን ነው የሚባለው በጀርመንኛ? ጉድ ሞርኒንግ ምንድን ነው? ጉድ ሞርገን ይባላል። ጉድ ሞርኒንግ ማለት ነው። ቀልድ ላይ ነው ዱማስ አይንቪትስ። ግን ወደ ጌታና በእናትህ ዘመንህን አትጨርስ። ገናው ፕሊዝ ተመለስ ወደ ጌታና። ገናው አልኩሽ እኮ። እሺ ሃምቡርግ ግን በጣም ምርጥ ሀገር ነው ያለኸው። ich werde dich besuchen da, okay? Irgendwann, aber ich bin in Nordrhein-Westfalen. Alles klar? Ja. Ich auf. ግን ወደ ጌታ ሮያል እየቀለደ ነው። ጠበቃዬን አማክሬ ምናምን የሚል እና አንቺ አታውቂም እንዴ? እኛ ሀገር ጠበቃ ሳናማክር ምንም እናደርጋለን? አታውቂም? ተው በእናትህ ለጸሎት አይደረግም። ኤኒዌይ ግን ወደ ጌታ ና እባክህ። ቀልድ አይደለም የተያያዝነው ስል መኖር የምትፈልገውን ህይወት ራሱ ለእግዚአብሔር መኖር የምትፈልገው መኖር የምትችለው በእግዚአብሔር ጸጋ ስለሆነ ነው። አሁን በኦርቶዶክስ ሆነ መኖር ትፈልጋለህ፣ መኖር ግን አቅቶሃል። ሮያል እኔ ሁሌ ነው የምሰማህ፣ አቅቶሃል። እኔ ጠጣለው መጠጣት አልፈልግም ትላለህ እና የእግዚአብሔር ጸጋ ያስፈልግሃል መኖር እንድትችል ማለት ነው። አቅም የሚሰጥ ጸጋው ነው። ጸጋውን የምትቀበለው ደግሞ ክርስቶስ ኢየሱስን ስትቀበል ነው። የትም ሃይማኖት ቤት ብትገባ በህይወት እንድትኖር የሚያደርግህን ጸጋ አታገኘው። መንፈስ ቅዱስ በክርስቶስ ኢየሱስ ስም ነው ወደ ምድር የመጣው። ኢየሱስን ሊያከብር ነው የመጣው። ኢየሱስን ሳትቀበል መንፈስ ቅዱስን መቀበል አትችልም። አብ የላከው በስሙ ነው፣ በክርስቶስ ኢየሱስ ነው። የመንፈስ ቅዱስ አገልግሎትም ኢየሱስን መግለጥ ነው። እኛ ደግሞ በክርስቶስ ኢየሱስ አዲስ ፍጥረት የሆንበትን ህይወት እንድንኖር አቅም የሚሰጠን ነው። እኔ መጠጣት የማልችለው ይሄ ጸጋ ስለሚረዳኝ እንጂ ከአንተ ተለይቼ አይደለም። መዘሞት የማልችለው
ይሄ ጸጋ ስለሚረዳኝ እንጂ ከሌላ ሰው ልዩ ሆነን አይደለም። እንዳናደርግ የሚያደርግ ዓለማዊ ምኞትን ንቀን ኃጢአተኝነትን አስክዶ የኢየሱስ ክርስቶስን መገለጥ እንድንጠባበቅ የሚያደርግ ጸጋ ተሰጥቶን ነው። ክብር ለናዝሬቱ ኢየሱስ። ጌታን የምንወደው ለዚህ ነው። የህይወት ለውጥ ማምጣት ከፈለግ ክርስቶስ ኢየሱስን እጅህን አንስተ በዓለም አደባባይ ተቀበል። ሮያል እኛ የምንለምንህ ህይወት ስላለው ነው። መሬት እንዴ! እኔ በነገራችን ላይ ኢየሱስ ክርስቶስን ድሮ እኮ ነው የተቀበልኩት። እኔ አልተቀበልክም። እርግጠኛ ሆኜ ነው የምነግርህ። ይኸውልሽ አንቺ ይኸውልሽ አንድ ነገር ልንገርሽ። ምን እንደሆነ ታውቂያለሽ? እኛ የምንኖርበት ሀገር ያለውን ሁሉ ኃጢአት ከዛ ሁሉ ከልሉ ያስቀመጠኝ እኮ እሱ ነው እስካሁን ድረስ። ሮያል ይሄ እኮ ታንጀብል የሚነካ የሚዳሰስ ህይወት ነው የምነግርህ። ስትቀበለው እኮ ሮያል ከኛ ጋር እንዲህ አትከራከርም። ያስታውቃል እኮ የኢየሱስ ህይወት የገባበት ሰው ያስታውቃል። በንግግሩ ያስታውቃል። የትም ቢሄድ ያስታውቃል። እባክህ እኛ የምንነግርህ ህይወትን ነው የምናወራልህ። ህይወትን ነው፣ ሃይማኖትን አይደለም። የትኛውም ጥሩ ሃይማኖት የተባለ ሊያድንህ አይችልም። ኢየሱስ ነው የሚያድንህ። በዛው በኦርቶዶክስ ቆይ፣ ግን እጅህን አንስተህ ህይወትህን ለክርስቶስ ኢየሱስ ስጠው። እስቲ ኑረው። ህይወት እኮ ነው። ባካችሁ አትቀልዱ። በዚህ የምትሰሙ ባካችሁ እኛ ይኸውልሽ ፍራው ጽዮን እኔ እኮ Ich bin faule Bank. ይኸውልሽ እኔ ልንገርሽ፣ እኔ በኢየሱስ ክርስቶስን ተቀበለው የሚባለው ነገር በጣም ነው የምናደደው። ማን ክርስቶስን ማን አናውቅም አለ የሚለው ነገር ገብቶሻል? ማን ነው አላውቅም ያለው? በውጭ ነው የምታውቀው፣ በውስጥ አታውቀውም። ስለ ክርስቶስ ኢንፎርሜሽን ነው ያለ፣ ህይወቱ የለህም። ህይወቱ ደግሞ እንዳይኖረኝ እኮ በራሴ ነፃ ፈቃድ እያበላሸሁት ሊሆን ይችላል እንጂ ቤተክርስቲያኔ ወይም እምነቴ አላስቸገረችኝም ነው ሁልጊዜ የምለው። እምነት ስለ ክርስቶስ ኢንፎርሜሽን እንጂ የሰጠች ክርስቶስን ህይወት አድርገህ ተቀብለህ እንድትኖር አላረገችህም። ብታረግህ ኖሮ ዛሬ ይሄ ድፍረት አይደለም፣ እውነት ነው የምነግርህ። በቃ አንዳንዴ እንግዲህ ከኤርሚ በላይ በድፍረት ከዳንኤል በላይ በድፍረት የሚናገር የለም። እንግዲህ ተናገሪው፣ ምን ችግር አለ? እህቴ አይደለሽ እንዴ? ያው ነገርኩህ እኮ ኦርቶዶክስ የሃይማኖትን ስርዓት አስተማረች፣ ስለ እግዚአብሔር ኢንፎርሜሽን ነገረች እንጂ ከእግዚአብሔር ጋር አላገናኘችህም። እኔ ቤተክርስቲያንን አስተማረች እንደዚህ ምናምን ብትይው፣ እኔ እኮ አንድ ቀን በህይወቴ እንኳን ቅዳሴ እንኳን የማላቅ ሰው እኮ ነኝ። ስለዚህ ምኑን ነው ስለ ቤተክርስቲያን የምትከራከረው? እንግዲህ ቅዳሴ ማታቅ እኔ እኮ ጽዮን፣ እኔ እኮ ግርም ትሉኛላችሁ። ኢትዮጵያውያኖች ስትባሉ በጣም አስገራሚ ፍጥሮች ናቸው። እኔ እኮ ማወራው እኔ ቤተክርስቲያን ቅዳሴ አላውቅም። እኔ አባታችሁ ነው ማለት የጀመርኩት እንኳን የዛሬ ዓመት ቢሆን ነው። ቢያንስ ስለ መጽሐፍ ቅዱስም ኤርሚያስ ማይ ብራዘር ነው መጽሐፍ ቅዱስ እንኳን አንብብ ብሎ ይመከረኝ እና እኔ ቤተክርስቲያን ወክዬ ልናገር የምችል ሰው አይደለሁም። እሺ ሮያል፣ ኤርሚያስን አምነ መጽሐፍ ቅዱስን አነበብክ አይደል? ታዲያ ኤርሚያስን አምነ ለምን ጌታን አትቀበል? ኤርሚያስን አምኛ አይደለም። ይኸው አልከኝ እኮ ኤርሚያስ ነው ያለኝ ጀመርኩ አልክ። ምክሩን ሰማ ተቀብለ ገንዘብህ አደረግክ አይደል? ብዙ ጊዜ ገብቼ በጣም እናገረው ስለነበር መጥፎ ንግግር ግድ የለህም መጽሐፍ ቅዱስ ብታነብቆ ብሎ መከረኝ እና እንደ ብራዘርሊ ሳስበው እውነቱን ነው እኮ ሰውዬ። መጽሐፍ ቅዱስን አነበብኩኝ። ገባሽ? ስለዚህ መጽሐፍ ቅዱስ አሁን ለእኔ ጠቃሚ ሆኖ ያገኘሁት እና አሁን ለምሳሌ ገብቼ ሌላ ቦታ ስለ ሙዚቃ ነው ብዙ ጊዜ ሙዚቃ ሬጌ ምናምን ነው የምነጋገረው እና እስቲ መጽሐፍ ቅዱስ ልነጋገር ብዬ ገብቼ መነጋገር ጀመርኩኝ። አሁን ምንም አልተጎዳውም። ለምሳሌ አንድ ክለብ ከማምሸት አንድ ምዕራፍ ማንበብ ይሻላል የሚል ነገር ውስጤ እየመጣብኝ ሄደ። በቃ ያ ነው ለእኔ እንጂ ሌላ ነገር አይደለም። ስለዚህ አሁን እኔ ግን ምንም እምነቴ ያልጎረበጠችኝም ነው። ግን እኔ ነፃ ፈቃዴን እያበላሸሁት ነው። በነፃ ፈቃዴ እንዳታበላሸው መንፈስ ቅዱስ ያስፈልግሃል። ነፃ ፈቃድህን እንዳታበላሸው። መንፈስ ቅዱስ የኔ መንፈስ ቅዱስ መቼ ረበሸኝና? ወይ ሮያል የምናወራልህ ስለ ህይወት ነው። እባክህን በቅንነት ስማና ጌታን በቃ ይሄንን ያነበብከውን ቃል ገንዘብህ አድርግ፣ ተለወጥበት።
እኛ ስለ ውስጥ ስለመነካት የምናወራውን እኮ እንዴት እንደምንገልጥላችሁ አናውቅም። ህይወት ነው፣ ህይወት የሚኖር ህይወት ኢየሱስ ክርስቶስ እና ለዘላለም ደግሞ ጋረንቲ አለህ በክርስቶስ ስታምን። የዘላለምህን እኮ ነው ወይ ጣጣ። እንደው በዚህ ሀገር ታውቃለህ ለ70 እና ለ80 ዓመት እንዴት እንደሚለፋ። ለዘላለም ደግሞ አስበው እንዴ! ይሄ እኮ የእግዚአብሔር ስጦታ ነው። ህግ በሙሴ የተሰጠ ህይወት ግን በክርስቶስ ኢየሱስ፣ ጸጋና እውነት በክርስቶስ ኢየሱስ ሆነ ነው የሚለው። ማንም ደግሞ እንዳትመካ፣ ይሄ እግዚአብሔር ስጦታ እንጂ በስራ አይደለም። ይህ ስጦታ እኮ ነው። እግዚአብሔር በልጄ ህይወትን እንኩ እኮ ነው እያለን ያለው። በልጄ ነው ያለው። በቃ ሁሉን ነገር በልጅ ውስጥ ነው ያስቀመጠው። እግዚአብሔር ካስቀመጠ እንደው አካፍል አንለው። ሉዓላዊ አምላክ ነው። የመዳንን መንገድ በልጁ ካደረገ ምንድን ነው ክርክሩ? በሌላ አለ ብለን መከራከር አንችልም። ህይወት ያለው በልጁ ነው። እኔ እኮ ሰው ተከራከረ ስትሉ ይገርመኛል። ከኢየሱስ ክርስቶስ ውጭ ማን አለ? እኔ እኮ በጣም እኮ ነው ማለት ነው። በደንብ ብዙ አለ። እንግዲህ እዚህ ከኤርሚ ቤት ጠፍተህ አታውቅም አይደል? መዓት መንገድ አለ በኦርቶዶክስ። አሪፍ ጀለስ ነው በጣም ምንመቻቸው ነው። በቃ ግድድህ አንችልም። እንግዲህ አንድ ቀን የተዘራው ዘር በቅሎ አንተም እጅህን አንስተ እነዛ እነ ኤርሚ ይሉት የነበረው አሁን ገባኝ የምትልበትን ቀን እጠብቃለሁ። ጌታ ይባረክ። ሰው ካልተነካ ያንን ማለት አይችልም። እና ትላለህ የሆነ ቀን ብዙ ዘር ተዘርቶብሃል፣ ዘሩም ይበቅላል፣ እኛም እናጭዳለን አብረንህ ማለት ነው የበቀለውን ዘር። እኔ የምልህ ያንን ነው። ግን አትጥፋ፣ ስማ። ሁል ጊዜ የእግዚአብሔር ቃል ይለውጣል። አዳምጣለሁ ጊዜ ሲኖረኝ። አሁን ደግሞ አገር ቤት ነኝ። እንደዚህ ነው ኢየሱስን የምናመሰግነው እኛ። እሺ ተባረክ። ዳኒ መታሃል።